የማርቆስ ወንጌል ምዕራፍ 1 የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ። በነቢዩ በኢሳይያስ እንዲህ ተብሎ ተጽፏል። እነሆ መንገድህን የሚያዘጋጅ መልእክተኛዬን በፊትህ እልካለሁ፣ የጌታን መንገድ አዘጋጁ፣ ጥርጊያውንም አስተካክሉ እያለ በበረሃ የሚጮህ ድምፅ። ስለዚህ መጥምቁ ዮሐንስ በበረሃ እያጠመቀና ለኃጢአት ስርየት የንስሐ ጥምቀት እየሰበከ መጣ። የይሁዳ ሀገር በሞላ የኢየሩሳሌም ሰዎች በጠቅላላ ወደ እርሱ በመሄድ ኃጢአታቸውን እየተናዘዙ በዮርዳኖስ ወንዝ በዮሐንስ እጅ ተጠመቁ። ዮሐንስ የግመል ጠጉር ይለብስ፣ በወገቡ ጠፈር ይታጠቅ፣ አንበጣና የበረሃ ማር ይበላ ነበረ። ስብከቱም እኔ ጎንበስ ብዬ የጫማውን ማሰሪያ መፍታት ከማይገባኝ ከእኔ የሚበልጥ ከእኔ በኋላ ይመጣል። እኔ በውሃ አጠምቃችኋለሁ፣ እርሱ ግን በመንፈስ ቅዱስ ያጠምቃችኋል የሚል ነበረ። በዚህ ጊዜ ኢየሱስ የገሊላ ከተማ ከሆነችው ከናዝሬት መጥቶ በዮርዳኖስ ወንዝ በዮሐንስ እጅ ተጠመቀ። ከውሃውን በሚወጣበትም ጊዜ ሰማያት ተከፍተው መንፈስ ቅዱስ እንደ ርግብ በእርሱ ላይ ሲወርድ አየ። የምወድህ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅ ከሰማይ ተሰማ። ወዲያውም መንፈስ ቅዱስ ወደ በረሃ መራው። በሰይጣንም እየተፈተነ 40 ቀን በበረሃ ቆየ። ከአራዊትም ጋር ነበረ፣ መላእክትም አገለገሉት። ዮሐንስ እስር ቤት ከገባ በኋላ ኢየሱስ የእግዚአብሔርን ወንጌል እየሰበከ ወደ ገሊላ ሄዶ ጊዜው ደርሷል፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ይሰብክ ነበረ። ኢየሱስ በገሊላ ባህር አጠገብ ሲያልፍ ስምዖንና ወንድሙ እንድርያስ አሳ አጥማጆች ስለነበሩ መረብ ወደ ባህር ሲጥሉ አያቸው። ኢየሱስም ተከተሉኝ፣ ሰው አጥማጆች አደርጋችኋለሁ አላቸው። እነርሱም ወዲያውኑ መረባቸውን ትተው ተከተሉት። ትንሽ እልፍ እንዳለ የዘብዴዎስ ልጅ ያዕቆብና ወንድሙ ዮሐንስ በጀልባ ሆነው መረባቸውን ሲያበጃጁ አያቸውና ወዲያውኑ ጠራቸው። እነርሱም አባታቸውን ከቅጥር ሰራተኞቹ ጋር በጀልባው ላይ ትተው ተከትለውት ሄዱ። ከዚያም ወደ ቅፍርናሆም ሄዱ። ኢየሱስም ወዲያው በሰንበት ቀን ወደ ምኩራብ ገብቶ ማስተማር ጀመረ። እንደ ጸሐፍት ሳይሆን እንደ ባለስልጣን በማስተማሩ ሕዝቡ በትምህርቱ ተገረሙ። በዚያን ጊዜ በምኩራባቸው ውስጥ የነበረ ርኩስ መንፈስ ያደረበት አንድ ሰው እንዲህ በማለት ጮኸ፣ የናዝሬቱ ኢየሱስ ሆይ ከኛ ምን ትሻለህ? ልታጠፋን መጣህን? እኔ ማን እንደሆንሁ አውቃለሁ። አንተ የእግዚአብሔር ቅዱስ ነህ። ኢየሱስም ጸጥ በል ከእርሱም ውጣ ብሎ ገጸጸው። እርኩስም መንፈስ ሰውየውን በኃይል ካንፈራገጠው በኋላ እየጮኸ ወጣ። ሕዝቡ በሙሉ በመገረም ይህ ነገር ምንድነውን? ስልጣን ያለው አዲስ ትምህርት መሆኑ ነው። እርኩሳን መናፍስትን እንኳን ያዛል፣ እነርሱም ይታዘዙለታል እያሉ እርስ በርስ ተጠያየቁ። ወዲያው ዝናው በገሊላ ዙሪያ ባሉ ስፍራዎች ሁሉ ተዳረሰ። ወዲያው ከምኩራብ እንደወጡ ከያዕቆብና ከዮሐንስ ጋር ወደ ስምዖንና ወደ እንድርያስ ቤት ገቡ። የስምዖን አማት በትኩሳት በሽታ ታማ ተኝታ ነበረ። ስለ እርሷም ነገሩት። ስለዚህ እርሱ ወደ ተኛችበት በመሄድ እጇን ይዞ አስነሳት። ትኩሳቷም ተዋት። ተነስታም ታገለግላቸው ጀመረ። ጀንበር ከጠለቀች በኋላ ምሽት ላይ የአካባቢው ሰዎች ሕመምተኞችንና በአጋንንት የተያዙትን ሁሉ ወደ እርሱ አመጡ። የከተማው ሕዝብ በሙሉ በቤቱ ደጅ ላይ ተሰብስቦ ነበረ። እርሱም በተለያየ በሽታ የታመሙትን ብዙዎችን ፈወሰ፣ ብዙ አጋንንትንም አወጣ። ነገር ግን አጋንንቱ የኢየሱስን ማንነት ያውቁ ስለነበረ እንዲናገሩ አልፈቀደላቸውም። ማለዳም ገና ጎህ ሳይቀድ ኢየሱስ ተነስቶ ከቤት ወጣ። ወደ አንድ ገለልተኛ ስፍራም ሄዶ ይጸልይ ጀመረ። ስምዖንና ባልደረቦችም ተከትለው ይፈልጉት ጀመረ። ባገኙትም ጊዜ ሰው ሁሉ ይፈልጋል አሉት። እርሱም ከዚህ ተነስተን በአቅራቢያ ወዳሉት መንደሮች እንሂድ፣ እዚያም ልስበክ፣ የመጣሁት ለዚህ ነውና አላቸው። ስለዚህ
ወደ ምኩራባቸው እየገባ በመስበክና አጋንንትን በማስወጣት በመላው ገሊላ ይዘዋወር ጀመረ። አንድ ለምጻም ወደ እርሱ ቀርቦ ከፊቱ በመንበርከክ ብትፈቅድ እኮ ልታነጻኝ ትችላለህ በማለት ለመነው። ኢየሱስም ለሰውየው በመራራት እጁን ዘርግቶ ዳሰሰውና እፈቅዳለሁ ንጻ አለው። እርሱም ወዲያውኑ ከለምጹ ነጻ፣ ከበሽታውም ተፈወሰ። ኢየሱስም ሰውየውን አጥብቆ በማስጠንቀቅ እንዲህ ሲል አስተናበተው፣ ለማንም አንድ ነገር እንኳን እንዳትናገር ተጠንቀቅ። ነገር ግን ምስክር እንዲሆናቸው ሄደህ ራስህን ለካህን አሳይ። ስለ መንጻትህም ሙሴ ያዘዘውን መስዋዕት አቅርብ አለው። ሰውየው ግን በሄደበት ሁሉ ነገሩን በሰፊው አወራ፣ ወሬውንም አሰራጨ። በዚህ ምክንያት ኢየሱስ ወደ ማንኛውም ከተማ በግልጽ መግባት አልተቻለውም። ከዚህም የተነሳ ከከተማ ውጪ በሚገኝ ሰዋራ ቦታዎች መኖር ጀመረ። ሰዎች ግን ከየአቅጣጫው እርሱ ወዳለበት መምጣት አላቋረጡም። የማርቆስ ወንጌል ምዕራፍ 2። ኢየሱስ ከጥቂት ቀን በኋላ ወደ ቅፍርናሆም እንደተመለሰ ወደ ቤቱ መግባቱን ሕዝቡ ሰማ። ስለዚህ ከበር ውጭ እንኳን ሳይቀር ስፍራ እስኪታጣ ድረስ ብዙ ሕዝብ ተሰበሰበ። እርሱም የእግዚአብሔርን ቃል ሰበከላቸው። ጥቂት ሰዎችም አንድ ሽባ በአራሽ ሰዎች አሸክመው ወደ እርሱ አመጡ። ከሕዝቡ ብዛት የተነሳ ኢየሱስ ወዳለበት መቅረብ ስላልቻሉ የቤቱን ጣራ እርሱ ባለበት በኩል ነድለው ቀዳዳ በማበጀት ሽቦ የተኛበትን አልጋ በዚያ ወረዱ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰርዮልሃል አለው። በዚያ ተቀምጦ የነበሩ አንዳንድ ጸሐፍት ስለዚህ ነገር በልባቸው እያሰላሰሉ ይህ ሰው እንዴት እንዲህ ይላል? በአምላክ ላይ የስድብ ቃል እየተናገረ እኮ ነው። ከአንዱ ከእግዚአብሔር በስተቀር ማን ኃጢአትን ሊያስተሰርይ ይችላል ብለው አሰቡ። ኢየሱስም ወዲያው በልባቸው የሚያስቡትን በመንፈሱ ተረድቶ እንዴት እንዲህ ታስባላችሁ? ሽባውን በኃጢአትህ ተሰርዮልሃል ከማለትና ተነስተ አልጋን ተሸክመ ሂድ ከማለት የቱ ይቀላል? ነገር ግን የሰው ልጅ በምድር ላይ ኃጢአትን ለማስተሰረይ ስልጣን እንዳለው እንድታውቁ በማለት ሽባውን ተነስተህ አልጋን ተሸክመ ወደ ቤትህ ሂድ አለው። እርሱም ተነስቶ ሁሉም እያዩት አልጋውን ተሸክሞ ሄደ። በስፍራው የነበሩትም ሁሉ በሁኔታው በመደነቅ የዚህ አይነት ነገር ፈጽሞ አይተን አናውቅም በማለት ለእግዚአብሔርም ምስጋና አቀረቡ። ኢየሱስም ደግሞ ወደ ባህሩ ዳርቻ ወጣ። ሕዝቡም በብዛት ወደ እርሱ መጡ። እርሱም አስተማራቸው። በዚያም ሲያልፍ የእልፍዮስን ልጅ ሌዊን በቀረጥ መቀበያው ስፍራ ተቀምጦ አየውና ተከተለኝ አለው። እርሱም ተነስቶ ተከተለው። በማቴዎስ ቤት በማዕድ ተቀምጦ ሳለ ብዙ ቀረጥ ሰብሳቢዎችና ኃጢአተኞች ተከትሎት ስለነበረ ከኢየሱስና ከደቀ መዛሙርቱ ጋር ይመገቡ ነበረ። ከፈሪሳውያን ወገን የነበሩ ጸሐፍት ከኃጢአተኞችና ከቀረጥ ሰብሳቢዎች ጋር ሲበላ ባዩት ጊዜ ደቀ መዛሙርቱን ከቀረጥ ሰብሳቢዎችና ከኃጢአተኞች ጋር ለምን ይበላል ሲሉ ጠየቋቸው። ኢየሱስም የሚናገሩትን ሰምቶ ሐኪም የሚያስፈልጋቸው ሕመምተኞች እንጂ ጤነኞች አይደሉም፣ እኔ ኃጢአተኞችን እንጂ ጻድቃንን ወደ ንስሐ ልጠራ አልመጣሁም አላቸው። የዮሐንስ ደቀ መዛሙርትና ፈሪሳውያን ይጾሙ ነበረ። አንዳንድ ሰዎችም መጥተው ኢየሱስን የዮሐንስና የፈሪሳውያን ደቀ መዛሙርት ሲጾሙ ያንተ ደቀ መዛሙርትም አይጾሙት ለምንድን ነው አሉት። ኢየሱስም እንዲህ አላቸው፣ ሙሽራው ከእነርሱ ጋር እያለ ሚዜዎቹ ሊጾሙ ይችላሉን? ሙሽራው ከእነርሱ ጋር እያለ ሊጾሙ አይችሉም። ሙሽራው ከእነርሱ የሚወሰድበት ወቅት ይመጣል፣ በዚያን ጊዜ ይጾማሉ። በአሮጌ ልብስ ላይ አዲስ ጨርቅ የሚጥፍ ማንም የለም። ይህ ቢደረግ ግን አዲሱ ጨርቅ አሮጌውን ይቦጭቀዋል፣ ቀዳዳውም የባሰ ይሰፋል። እንዲሁም አዲስ የወይን ጠጅ በአሮጌ አቅማዳ የሚያስቀምጥ የለም። ይህ ከተደረገማ የወይን ጠጁ አቅማዳውን ያፈነዳዋል፣
የወይን ጠጁም አቁማዳውም ይበላሻሉ። ስለዚህ አዲስ የወይን ጠጅ መቀመጥ ያለበት በአዲሱ አቁማዳ ነው። በሰንበት ቀን ኢየሱስ በእርሻ መካከል ሲያልፍ አብረውት በመጓዝ ላይ የነበሩት ደቀ መዛሙርቱ እሸት ይቀጥፉ ጀመረ። ፈሪሳውያንም እነሆ በሰንበት ቀን ለምን የተከለከለ ነገር ያደርጋሉ ሲሉ ጠየቁት። እርሱም እንዲህ አላቸው፣ ዳዊት በተራበና የምግብ ፍላጎቱ በጸናበት ጊዜ አብረውት ከነበሩት ሰዎች ጋር ያደረገውን አላነበባችሁን? በሊቀ ካህናቱ በአብያታር ዘመን ወደ እግዚአብሔር ቤት ገብቶ ካህናት ብቻ እንዲበሉት የተፈቀደውን የተቀደሰ ህብስት ራሱ በልቶ አብሮት ለነበሩትም ሰዎች ሰጣቸው። ደግሞም እንዲህ አላቸው፣ ሰንበት ለሰው ተፈጠረ እንጂ ሰው ለሰንበት አልተፈጠረም። ስለዚህ የሰው ልጅ የሰንበት ጌታዋ ነው። የማርቆስ ወንጌል ምዕራፍ 3 በሌላ ጊዜ ወደ ምኩራብ ገባ። በዚያም እጁ የሰለለች ሰው ነበረ። በምክንያት ሊከሱት የሚፈልጉ ሰዎችም በሰንበት ቀን ይፈውሰው እንደሆነ ለማየት ይጠባበቁ ነበረ። እርሱም እጁ የሰለለችውን ሰው በተሰበሰበው ሕዝብ ፊት ተነስተህ ቁም አለው። ኢየሱስም በሰንበት ቀን የተፈቀደው መልካም ማድረግ ነው ወይስ ክፉ? ሕይወት ማዳን ነውን ወይስ ማጥፋት አላቸው። እነርሱ ግን ዝም አሉ። በልባቸው ደንዳናነት አዝኖ በዙሪያው የቆሙትን በቁጣ ተመለከታቸውና ሰውየውን እጅህን ዘርጋ አለው። ሰውየውም እጁን ዘረጋ፣ እጁን ፍጹም ደህና ሆነችለት። ፈሪሳውያንም እንዴት ሊያጠፉት እንደሚችሉ ከሄሮድስ ወገን ከሆኑት ጋር መመካከር ጀመሩ። ኢየሱስ ከደቀ መዛሙርቱ ጋር ወደ ባህሩ ሄደ። ከገሊላ የመጣ እጅግ ብዙ ሕዝብም ተከተለው። የሚሰራውን ነገር የሰሙ ሰዎችም ከይሁዳ፣ ከኢየሩሳሌም፣ ከኤዶምያስ፣ በዮርዳኖስ ማዶ ካሉ አገር እንዲሁም ከጢሮስና ከሲዶና አካባቢ ወደ እርሱ መጡ። የተሰበሰበውም ሕዝብ እንዳያጨናንቀው አነስተኛ የሆነ ጀልባ እንዲያዘጋጁለት ደቀ መዛሙርቱን አዘዛቸው። ብዙዎችን ፈውሶ ስለነበረ በሕመም የሚሰቃዩ ሁሉ ሊዳስሱት ይሽቀዳደሙ ነበረ። እርኩሳን መናፍስትን ባዩት ቁጥር ከፊቱ እየወደቁ አንተ የእግዚአብሔር ልጅ ነህ በማለት ይጮሁ ነበረ። እርሱ ግን ማንነቱን እንዳይገልጹ አጥብቆ ይገስጻቸው ነበረ። ኢየሱስ ወደ ተራራው ወጥቶ የሚፈልጋቸውን ወደ እርሱ እንዲመጡ ጠራቸው። እነርሱም ወደ እርሱ መጡ። ከእርሱ ጋር እንዲሆኑ ለስብከትም ይልካቸው ዘንድ 12ቱን ሾማቸው። ሐዋርያትም ብሎ ጠራቸው። አጋንንትን እንዲያስወጡም ስልጣን ሰጣቸው። የሾማቸውን 12ቱን እነዚህ ናቸው። ጴጥሮስ ብሎ የጠራው ስምዖን፣ ቦዔኔርጌስ ይኸውም የነጎድጓድ ልጆች ብሎ የጠራቸው የዘብዴዎስ ልጆች ያዕቆብና ወንድሙ ዮሐንስ፣ እንድርያስ፣ ፊልጶስ፣ በርቴሎሜዎስ፣ ማቴዎስ፣ ቶማስ፣ የእልፍዮስ ልጅ ያዕቆብ፣ ታዴዎስ፣ ተቀናቃኙ ስምዖን እንዲሁም አሳልፎ የሰጠው የአስቆሮቱ ይሁዳ። ከዚያም ኢየሱስ ወደ አንድ ቤት ገባ። እርሱና ደቀ መዛሙርቱ ምግብ መብላት እንኳን እስኪሳናቸው ድረስ ሕዝቡ እንደገና በብዛት ተሰበሰበ። ሁኔታውን የሰሙ ዘመዶችም አእምሮውን ስቷል በማለት ይዘውት ለመሄድ ወዳለበት መጡ። ከኢየሩሳሌም የመጡ ጸሐፍትም ብዔልዜቡል አድሮበታል፣ አጋንንትን የሚያወጣው በአጋንንት አለቃ ነው አሉ። እርሱም ጠራቸውና በምሳሌ እንዲህ አላቸው፣ ሰይጣንን እንዴት ሊያስወጣ ይችላል? እርስ በእርሱ የሚከፋፈል መንግስት ሊጸና አይችልም። ቤትም እርስ በእርሱ ከተለያየ ሊቆም አይችልም። እንደዚሁም ሰይጣን እርስ በእርሱ የሚጻረርና የሚከፋፈል ከሆነ ሊቆም አይችልም፣ ያበቃለታል። ከዚህም የተነሳ አንድ ሰው አስቀድሞ ኃይለኛውን ሰው ሳያስር ወደ ኃይለኛው ሰው ቤት ሊገባና ንብረቱን ሊዘርፍ አይችልም። ቤቱን መዝረፍ የሚቻለው ኃይለኛውን ሰው ሲያስር ብቻ ነው። እውነት እላችኋለሁ የሰው ልጆች ኃጢአትና የሚሳደቡት ስድብ ሁሉ ይሰረይላቸዋል።
ነገር ግን በመንፈስ ቅዱስ ላይ የስድብ ቃል የሚናገር ሁሉ የዘላለም ኃጢአት ዕዳ ይሆንበታል እንጂ ለዘላለም አይሰረይለትም። ይህንንም ያለው እርኩስ መንፈስ አለበት ስላሉት ነበረ። ከዚህ በኋላ እናቱና ወንድሞቹ መጡ። በውጭ ቆመውም ሰው ልከውበት አስጠሩት። በዙሪያው የተቀመጡ ብዙ ሰዎችም እነሆ እናትህና ወንድሞች ውጪ ይፈልጉሃል አሉት። እርሱም መልሶ እናቴ ማን ናት? ወንድሞቼስ እነማን ናቸው? አላቸው። በዙሪያው ወደ ተቀመጡትም በመመልከት እንዲህ አለ፣ እናቴና ወንድሞቼ እነዚህ ናቸው። የእግዚአብሔርን ፈቃድ የሚያደርግ ሁሉ እርሱ ወንድሜ፣ እህቴ፣ እናቴም ነውና። የማርቆስ ወንጌል ምዕራፍ 4። በሌላ ጊዜ ደግሞ በባህሩ አጠገብ ያስተምር ጀመረ። እርሱ ባለበት አካባቢ እጅግ ብዙ ሕዝብ ስለተሰበሰበ በባህሩ ላይ ወዳለች ጀልባ ገብቶ ተቀመጠ። ሕዝቡም ሁሉ በባህሩ ዳርቻ ባለው ስፍራ ላይ ተሰብስቦ ነበረ። እርሱም ብዙ ነገሮችን በምሳሌ አስተማራቸው፣ እንዲህም አላቸው። ስሙ፣ አንድ ዘሪ ዘር ሊዘራ ወጣ። ዘሩንም በሚዘራበት ጊዜ አንዳንዱ በመንገድ ላይ ወደቀ፣ ወፎችም መጥተው ለቅመው በሉት። ሌላው በቂ አፈር በሌለበት በጭንጫ ቦታ ላይ ወደቀ። አፈሩ ጥልቀት ስላልነበረው ወዲያው በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ስር ስላልነበረውም ደረቀ። ሌላው ዘር ደግሞ በእሾህ መካከል ወደቀ። እሾህም አድርጎ የዘሩን ተክል ስላነቀው ፍሬ አላፈራም። ሌላው ዘር ደግሞ በመልካም መሬት ላይ ስለወደቀ በቅሎ አደገ፣ ፍሬም ሰጠ። አንዱ 30፣ አንዱ 60፣ ሌላውም 100 ፍሬ አፈራ። ቀጥሎም ኢየሱስ የሚሰማ ጆሮ ያለው ይስማ አለ። ብቻውን በሆነ ጊዜ 12ቱና አብረውት የነበሩት ሌሎች ስለ ምሳሌዎቹ ጠየቁት። እርሱም ለእናንተ የእግዚአብሔር መንግሥት ምስጢር ተሰጥቷቸዋል፣ በውጭ ላሉት ግን ነገር ሁሉ በምሳሌ ይነገራቸዋል። ይኸውም ማየቱን እንዲያዩ እንዳያስተውሉትም፣ መስማቱን እንዲሰሙ ልብ እንዳይሉትም፣ እንዳይመለሱና ኃጢአታቸው እንዳይሰረይላቸው ነው አላቸው። ከዚያም ኢየሱስ እንዲህ አላቸው፣ ይህን ምሳሌ አልተረዳችሁትምን? ታዲያ ሌሎቹ ምሳሌዎች ሁሉ እንዴት ልትረዱ ትችላላችሁ? ዘሪው ቃሉን ይዘራል። አንዳንድ ሰዎች በመንገድ ላይ የወደቀውን ዘር ይመስላሉ። ቃሉን በሚሰሙበት ጊዜ ሰይጣን ወዲያውኑ መጥቶ በውስጣቸው የተዘራውን ቃል ይወስደዋል። እንዲሁም ሌሎቹ በጭንጫ ቦታ ላይ የተዘራውን ዘር ይመስላሉ። ቃሉን በሚሰሙበት ጊዜ ወዲያው በደስታ ይቀበሉታል። ነገር ግን ስር የሌላቸው ስለሆኑ የሚቆዩት ለጥቂት ጊዜ ብቻ ነው። በቃሉ ምክንያት መከራ ወይ ስደት በመጣ ጊዜ ወዲያውኑ ይሰናከላሉ። ሌሎቹ ደግሞ በእሾህ መካከል የተዘራውን ዘር ይመስላሉ። ቃሉን መስማት ይሰማሉ፣ ነገር ግን የዚህ ዓለም ውጣ ውረድ፣ የሀብት አጓጊነት እንዲሁም የሌሎች ነገሮች ምኞት ቃሉን አንቀው በመያዝ ፍሬ እንዳያፈራ ያደርጉታል። ሌሎቹ በመልካም መሬት ላይ የተዘራውን ዘር ይመስላሉ። እነዚህም ቃሉን ሰምቶ የሚቀበሉና 30፣ 60፣ 100 ፍሬ የሚያፈሩ ናቸው። እንዲህም አላቸው፣ መብራት አምጥታችሁ ከእንቅብ ወይም ከአልጋ ስር ታስቀምጡታላችሁን? የምታስቀምጡት በመቅረዙ ላይ አይደለምን? ስለዚህ ተደብቆ የማይገለጥ ተሸሽጎ ወደ ብርሃን የማይወጣ የለም። ሰሚ ጆሮ ያለው ይስማ። በመቀጠልም ስለምትሰሙት ነገር ጥንቃቄ አድርጉ። በምትሰፍሩበት መስፈሪያ ይሰፈርላችኋል፣ እንዲያውም ከዚያ የበለጠ ይጨመርላችኋል። ላለው ይጨመርለታል፣ ከሌለው ላይ ግን ያው ያለው እንኳ ይወሰድበታል አላቸው። ከዚያም እንዲህ አለ፣ የእግዚአብሔር መንግሥት ይህን ትመስላለች። አንድ ሰው መሬት ላይ ዘር ይዘራል። ሰውየው ሌሊት ይተኛል፣ ቀን ይነሳል። ነገር ግን እርሱ ሳያውቅ ያ ዘር በቅሎ ያድጋል። ምድርም ራሷ በመጀመሪያ ቡቃያውን፣ ቀጥሎ ዛላውን፣ ከዚያ በዛላው ላይ የጎመራ ፍሬ ታስገኛለች። ፍሬው እንደበሰለም መከር በመድረሱ ሰውየው ወዲያው ማጭዱን አንስቶ አጨዳ ይጀምራል። ደግሞም እንዲህ አለ፣ የእግዚአብሔርን መንግሥት ከምን ጋር እናነጻጽራታለን? በምንስ ምሳሌ እንገልጻታለን?
በምድር ላይ ከሚዘራው ዘር ሁሉ እጅግ ያነሰችውና የስናፍጭ ቅንጣት ትመስላለች። ተዘርታ ካደገች በኋላ ግን በአትክልቱ ቦታ ከሚገኙት እጽዋት ሁሉ ትበልጣለች። የሰማይ ወፎቹም በትላላቅ ቅርንጫፎች ጥላ ስር ያልፋሉ። ኢየሱስም ሰዎች መረዳት በሚችሉበት መጠን እነዚህን በመሳሰሉ ብዙ ምሳሌዎች ነገራቸው። ምንም ነገር ያለ ምሳሌ አይነግራቸውም ነበረ። እርሱና ደቀ መዛሙርቱ ብቻ በሚሆኑበት ጊዜ ግን ሁሉንም ነገር በዝርዝር ያስረዳቸው ነበረ። ያ ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። እነርሱ ሕዝቡን ትተው በጀልባዋ ውስጥ እንዳለ በዚያው ይዘውት ሄዱ። ሌሎቹ ጀልባዎችም አብረውት ነበሩ። በዚህ ጊዜ ኃይለኛ አውሎ ነፋስ ተነሳ። ማዕበሉም ውሃ እስኪሞላ ድረስ ጀልባዋን ያናውጣት ነበረ። ኢየሱስ ግን ትራስ ተንተርሶ ከጀልባዋ በስተኋላ በኩል ተኝቶ ነበረ። እነርሱም ቀስቅሶት መምህር ሆይ ስናልቅ አይገድህምን? አሉት። እርሱም ተነስቶ ነፋሱን ገሠጸው፣ ባህሩንም ጸጥ ረጭ በል አለው። ነፋሱም ጸጥ ረጭ አለ፣ ፍጹምም ጸጥታ ሆነ። ደቀ መዛሙርቱንም ስለምን እንዲህ ፈራችሁ? እስከዚህ እምነት የላችሁምን? አላቸው። እነርሱም በፍርሃት ተውጠው እርስ በእርሳቸው ነፋሱም ሞገዱም የሚታዘዝለት ይህ ማን ነው? ተባባሉ። የማርቆስ ወንጌል ምዕራፍ 5። ባህሩን ተሻግረው ጌርጌሶን ወደ ተባለ አገር መጡ። ኢየሱስ ከጀልባው እንደወረደ እርኩስ መንፈስ ያደረበት ሰው ከመቃብር ቦታ ወጥቶ ሊገናኘው ወደ እርሱ መጣ። ይህ ሰው በመቃብር ቦታ ውስጥ የሚኖርና ማንም በሰንሰለት እንኳን ሊያስረው የማይችል ነበረ። ብዙ ጊዜ በእግሩ ብረትና በሰንሰለት ይታሰር ነበረ። ነገር ግን የእጅ ሰንሰለቱን ይበጥስ፣ የእግር ብረቱንም ይሰብር ነበረ። ማንም ይዞ ሊያቆየው የሚችል አልነበረም። በመቃብሮቹና በተራሮቹ መካከል ቀንና ሌሊት እየተዘዋወረ በመጮህ ሰውነቱን በድንጋይ ይቆራርጥ ነበረ። ይህም ሰው ኢየሱስን ከሩቅ ባየው ጊዜ ወደ እርሱ ሮጦ ከፊቱ ተንበርክኮ ሰገደለት። በታላቅ ድምፅ ጮሆም አንተ የልዑል እግዚአብሔር ልጅ ኢየሱስ ወይ ከኔ ምን አለ? እንዳታሰቃየኝ በእግዚአብሔር ይዤሃለሁ አለው። ይህንንም ያለው ኢየሱስ አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎት ስለነበረ ነው። ከዚያም ኢየሱስ ስምህ ማን ነው ብሎ ጠየቀው። ብዙ ነንና ስሜ ሌጊዮን ነው አለው። ከሀገር እንዳያስወጣቸውም አጥብቆ ለመነው። በአቅራቢያውም በሚገኝ ኮረብታ ላይ ትልቅ የአሳማ መንጋ ተሰማርቶ ነበረ። እርኩሳን መናፍስቱም ኢየሱስን ወደ አሳማዎቹ ስደደን፣ እንድንገባባቸውን ፍቀድልን ብለው ለመኑት። እርሱም ፈቀደላቸው። እርኩሳን መናፍስቱም ወጥተው በአሳማዎቹ ገቡባቸው። 2000 ያህል አሳማዎችም በገደሉ አፋፍ በመንደርደር ቁልቁል ወርደው በባህር ውስጥ ሰጠሙ። እረኞቹ ሸሽተው ሄዱ። ወሬውን በከተማና በገጠር አዳረሱት። ሕዝቡም የሆነውን ለማየት ካለበት ወጣ። ወደ ኢየሱስም በመጡ ጊዜ የአጋንንት ሰራዊት አድረውበት የነበረ ሰው ልብስ ለብሶና አእምሮ ተመልሶለት በዚያ ተቀምጠው አዩት፣ ፈሩም። ይህንን ያዩ ሰዎችም አጋንንት ስላደረበት ሰው የተደረገውንና ስለ አሳማዎቹ ለሕዝቡ አወሩ። ከዚያም ሕዝቡ አገራቸውን ለቆ እንዲሄድላቸው ኢየሱስን ይለምኑት ጀመረ። ኢየሱስ ወደ ጀልባይቱ በሚገባበት ጊዜ አጋንንት አድሮበት የነበረው ሰው አብሮት ለመሄድ ለመነው። ኢየሱስም አልፈቀደለትም። ነገር ግን ወደ ቤትህ ሂድ፣ ለዘመዶችም ጌታ ምን ያህል ታላቅ ነገር እንዳደረገልህና ያሳየህን ምሕረት ንገራቸው አለው። ሰውየውም ሄዶ ኢየሱስ ያደረገለትን ነገር ሁሉ አስር ከተማ በተባለው አገር ያወራ ጀመረ። የሰሙትም ሁሉ ተደነቁ። ኢየሱስ እንደገና በጀልባ ወደ ማዶ በተሻገረ ጊዜ ብዙ ሕዝብ በዙሪያው ተሰበሰበ።
በባህሩ ዳርቻም እንዳለ ከምኩራብ አለቆች አንዱ ኢያኢሮስ የተባለው ወደዚያ መጥቶ ስለነበረ ኢየሱስም ባየ ጊዜ በእግሩ ላይ ወድቆ ትንሿ ልጄ በሞት አፋፍ ላይ ናትና ድና በሕይወት እንድትኖር መጥተህ እጅህን ጫንባት በማለት አጥብቆ ለመነው። ኢየሱስም አብሮት ሄደ። ብዙ ሕዝብ ዙሪያውን እያጨናነቀው ተከተለው። 12 ዓመትም ደም ሲፈሳት የኖረችም ሴት በዚያ ነበረች። በብዙ ባለመድኃኒቶች ዘንድ በመንከራተት ያላትን ሁሉ ብትጨርስም ሕመሙ ባሰባት እንጂ አልተሻላትም ነበረ። ስለ ኢየሱስም በሰማች ጊዜ ከበስተኋላው በሰዎች መካከል መጥታ ልብሱን ነካችው። ምክንያቱም እንደምንም ብዬ ልብሱን ብቻ እንኳ ብነካ እፈወሳለሁ የሚል እምነት ነበራት። የሚፈሰው ደሟ ወዲያውኑ ቆመ። ከስቃይዋ መገላገሏ በሰውነቷ ታወቃት። ወዲያውኑ ኢየሱስ ኃይል ከእርሱ እንደወጣ አውቆ ወደ ሕዝቡ ዘወር በማለት ልብሴን የነካው ማን ነው አለ። ደቀ መዛሙርቱ ሕዝቡ ተጨናንቆ ሲገፋ እያየ ማን ነው የነካኝ እንዴት ትላለህ አሉት። ኢየሱስ ግን ይህንን ያደረገው ማን እንደሆነ ለማየት ዙሪያውን ተመለከተ። ሴትዮዋም ምን እንደተደረገላት ባወቀች ጊዜ እየፈራችና እየተንቀጠቀጠች መታ በፊቱ ተደፋች። እውነቱንም ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻልና በሰላም ሂጂ፣ ከስቃይሽም እረፊ አላት። ኢየሱስም በመነጋገር ላይ ያለ ሰዎች ከምኩራብ አለቃ ከኢያኢሮስ ቤት መጥተው ልጅህ ሞታለች፣ ከእንግዲህ መምህሩን ለምን ታደክመዋለህ አሉት። ኢየሱስ ግን ሰዎቹ የተናገሩትን ችላ በማለት የምኩራቡን አለቃ እመን ብቻ እንጂ አትፍራ አለው። ከጴጥሮስና ከያዕቆብ እንዲሁም ከያዕቆብ ወንድም ከዮሐንስ በቀር ማንም እንዲከተለው አልፈቀደም። ወደ ምኩራቡ አለቃ ቤት እንደደረሱ ኢየሱስ ግርግሩንና ሰዎቹም ዋይ ዋይ ያሉ አምርረው ሲያለቅሱ ተመለከተ። ወደ ቤትም ገብቶ ይህ ሁሉ ግርግርና ለቅሶ ምንድን ነው? ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። ሰዎቹ ግን ሳቁበት። ሰዎቹን ሁሉ ከቤት ካስወጣ በኋላ የብላቴናይቱን አባትና እናት እንዲሁም አብረውት የመጡት ደቀ መዛሙርት አስከትሎ ብላቴናይቱ ወዳለችበት ገባ። ከዚያም የብላቴናይቱን እጅ ይዞ ጣሊታ ቁሚ አላት። ትርጉሙም አንቺ ልጅ ተነሺ ማለት ነው። ብላቴናይቱ ወዲያውኑ ተነስታ ቆመች፣ ወዲያም ወዲህ ሄደች። ዕድሜዋ 12 ዓመት ነበረ። ሰዎቹም በሁኔታው እጅግ ተደነቁ። እርሱም ይህን ነገር ማንም እንዳያውቅ አጥብቆ አስጠነቀቃቸው። የሚበላ ነገር እንዲሰጧትም ነገራቸው። የማርቆስ ወንጌል ምዕራፍ 6። ከዚህ በኋላ ኢየሱስ ከዚያ ተነስቶ ወደ ገዛ አገሩ ሄደ። ደቀ መዛሙርቱም ተከተሉት። ሰንበትም በደረሰ ጊዜ በምኩራብ ያስተምር ጀመረ። የሰሙትም ብዙ ሰዎች ተደነቁ። እነርሱም እንዲህ አሉ፣ ይህ ሰው እነዚህን ነገሮች ከየት አገኛቸው? ይህ የተሰጠው ጥበብ ምንድን ነው? ደግሞም እነዚህ ተአምራት እንዴት በእጁ ይደረጋሉ? ይህ አናጢው አይደለምን? የማርያም ልጅ ያዕቆብና የዮሴፍ የይሁዳና የስምዖን ወንድም አይደለምን? እህቶቹስ እዚህኛው ዘንድ አይደሉምን? ከዚህም የተነሳ ተሰናከሉበት። ኢየሱስም ነቢይ የማይከብረው በገዛ አገሩ በዘመዶቹ መካከልና በቤተሰቡ ዘንድ ብቻ ነው አላቸው። እዚያም በጥቂት ሕመምተኞች ላይ እጁን ጭኖ ከመፈወሱ በስተቀር ምንም ታምራት ሊሰራ አልቻለም። ባለማመናቸውም ተደነቀ። ከዚያም ኢየሱስ በየመንደሩ እየተዘዋወረ ያስተምር ነበረ። 12ቱንም ወደ እርሱ ጠርቶ ሁለቱን ላካቸው። በርኩሳን መናፍስትም ላይ ስልጣን ሰጣቸው። ይህንንም ትእዛዝ ሰጣቸው፣ ለመንገዳችሁ ከበትር በስተቀር እንጀራ ወይም ከረጢት ወይም ደግሞ ገንዘብ በመቀነታችሁ አትያዙ። ጫማ አድርጉ፣ ነገር ግን 2 እጀ ጠባብ አትልበሱ። ወደ አንድ ቤት በምትገቡበት ጊዜ ከዚያች ከተማ እስክትወጡ ድረስ እዚያው ቆዩ። የትኛውም ቦታ የማይቀበላችሁ ወይም የማይሰማችሁ ከሆነ
ከዚያ ስፍራ ስትወጡ ምስክር እንዲሆንባቸው ከእግራችሁ ስር ያለውን ትቢያ በዚያ አራግፉ። እነርሱም ከዚያ ወጥተው ሰዎች ንስሐ እንዲገቡ ሰበኩ። ብዙ አጋንንትን አስወጡ። ብዙ ሕመምተኞችንም ዘይት እየቀቡ ፈወሱ። የኢየሱስ ስም እየታወቀ በመምጣቱ ንጉሥ ሄሮድስ ይህንኑ ሰማ። አንዳንዶቹም የዚህ አይነት ተአምር በእርሱ የሚሰራ መጥምቁ ዮሐንስ ከሙታን ቢነሳ ነው ይሉ ነበረ። ሌሎቹም ኤልያስ ነው አሉ። አንዳንዶቹ ደግሞ ከቀደምት ነቢያት እንደ አንዱ ነቢይ ነው ይሉ ነበረ። ሄሮድስ ነገሩን ሲሰማ ግን እኔ ራሱን ያስቆረጥሁት ዮሐንስ ከሙታን ተነስቷል አለ። ሄሮድስ ራሱ የወንድሙን የፊልጶስን ሚስት ሄሮዲያድን በማግባቱ ምክንያት ተይዞ እንዲታሰር ትእዛዝ በመስጠት ዮሐንስን ወህኒ ቤት አስገብቶት ነበረ። ዮሐንስ ሄሮድስን የወንድምህን ሚስት ታገባት ዘንድ ሕግ ይከለክልሃል ይለው ነበርና፣ ሄሮዲያድም በዚህ ቂም ይዛበት ልታስገድለው ፈለገች። ነገር ግን አልሆነላትም። ምክንያቱም ዮሐንስ ጻድቅና ቅዱስ ሰው መሆኑና ሄሮድስ በማወቁ ይፈራውና ይጠብቀው ነበረ። ዮሐንስ የሚናገረውን ሲሰማ ሄሮድስ ቢታወክም በደስታ ያድምጠው ነበረ። በመጨረሻም አመቺ ቀን መጣ። ሄሮድስ በተወለደበት ዕለት ለከፍተኛ ሹማምንቱ፣ ለጦር አዛዦቹና በገሊላ ለታወቁ ታላላቅ ሰዎች ግብዣ አደረገ። የሄሮዲያድም ልጅ ገብታ በዘፈነች ጊዜ ሄሮድስንና ተጋባዦቹን ደስ አሰኘቻቸው። ንጉሱም ብላቴናይቱን የምትፈልጊውን ሁሉ ጠይቂኝ እሰጥሻለሁ አላት። ደግሞም እስከ መንግስቴ እኩሌታ ድረስ እንኳ ቢሆን የምትጠይቂኝን ሁሉ እሰጥሻለሁ ሲል በመሐላ ቃል ገባላት። እርሷም መጥታ እናቷን ምን ልለምነው አለቻት። እናቷም የመጥምቁ ዮሐንስን ራስ አለቻት። ብላቴናይቱም ወዲያውኑ ፈጥና ወደ ንጉስ በመመለስ የመጥምቁ ዮሐንስ ራስ አሁን በሳህን እንድትሰጠኝ እፈልጋለሁ አለችው። ንጉሱ በነገሩ እጅግ አዘነ። በተጋበዙት እንግዶች ፊት የመሐላ ቃሉን ለማጠፍ አልፈለገም። ስለዚህ አንዱን ወታደር በፍጥነት ልኮ የዮሐንስን ራስ ቆርጦ እንዲያመጣ አዘዘው። እርሱም ሄዶ በወህኒው ቤት ውስጥ ራሱን ቆረጠ። በሳህን አምጥቶ ለብላቴናይቱ ሰጣት። ብላቴናይቱ ለእናቷ ሰጠች። የዮሐንስ ደቀ መዛሙርቱም ይህን እንደሰሙ መጡ። ሬሳውንም ወስደው ቀበሩት። ሐዋርያትም በኢየሱስ ዙሪያ ተሰብስበው የሰሩትንና ያስተማሩትን ሁሉ ነገሩት። ብዙ ሰዎች ይመጡና ይሄዱ ስለነበረ ምግብ እንኳ ለመብላት ጊዜ ስላልነበራቸው እስቲ ብቻችሁን ከኔ ጋር ወደ አንድ ገለልተኛ ስፍራ እንሂድና ጥቂት ረፉ አላቸው። ስለዚህ ብቻቸውን ወደ አንድ ገለልተኛ ስፍራ በጀልባ ሄዱ። እነርሱም ሲሄዱ ብዙ ሰዎች አይተው አወቋቸው። ከከተሞች ሁሉ በእግር እየሮጡ ቀድሟቸው ደረሱ። ኢየሱስ ከጀልባው በሚወርድበት ጊዜ ብዙ ሕዝብ ተሰብስቦ አየ። እረኛ እንደሌላቸው በጎች ስለነበሩ አዘነላቸው። ብዙ ነገርም ያስተምራቸው ጀመረ። በዚህ ጊዜ ቀኑ እየመሸ በመሄዱ ደቀ መዛሙርቱ ወደ እርሱ ቀርበው እንዲህ አሉት፣ ይህ ቦታ ምድረ በዳ ነው፣ ቀኑም መሽቷል። በአካባቢው ሰው ወዳለበት መንደር ሄደው የሚበላ ነገር ገዝተው እንዲመገቡ ሕዝቡን አሰናብታቸው። እርሱ ግን መልሶ የሚበሉትን እናንተው ስጧቸው አላቸው። እነርሱም ሄደን በ200 ዲናር እንጀራ ገዝተን የሚበሉትን እንስጣቸውን አሉት። እርሱም ስንት እንጀራ አላችሁ? እስቲ ሄዳችሁ እዩ አላቸው። አይተውም 5 እንጀራና 2 ዓሣ አሉት። ከዚያም ሕዝቡን በለመለመ ሳር ላይ በቡድን እንዲያስቀምጡ አዘዛቸው። ሕዝቡም 100 እና 50 ሆነው በቡድን ተቀመጡ። እርሱም 5ቱን እንጀራና 2ቱን ዓሣ ይዞ ወደ ሰማይ በማየት ባረከ። እንጀራውንም ቆርሶ እንዲያቆርቡላቸው ለደቀ መዛሙርቱ ሰጠ። 2ቱንም ዓሣ ለሁሉም አካፈለ። ሁሉም በልተው ጠገቡ። ደቀ መዛሙርቱም ከተበላው እንጀራና ዓሣ 12 መሶብ ሙሉ ፍርፋሪ አነሱ። እንጀራውንም የበሉት 5000 ወንዶች ነበሩ።
ወዲያውም እርሱ ሕዝቡን እያሰናበተ ሳለ ደቀ መዛሙርቱ በጀልባ ወደ ቤተ ሳይዳ ቀድሞት እንዲሻገሩ አዘዛቸው። ከዚያም ትቷቸው ሊጸልይ ወደ ተራራ ወጣ። በመሸም ጊዜ ጀልባዋ ባህሩ መካከል ነበረች፣ እርሱም ብቻውን በምድር ላይ ነበረ። ነፋስ በርትቶባቸው ስለነበረ ደቀ መዛሙርቱ ከመቅዘፊያው ጋር ሲታገሉ አያቸው። በአራተኛውም ክፍለ ሌሊት ገደማ በባህር ላይ የሄደ ወደ እነርሱ መጣ። በአጠገባቸውም አልፎ ሊሄድ ነበረ። ነገር ግን በባህር ላይ ሲሄድ ባዩት ጊዜ ምትሃት መስሏቸው ጮኹ። ሁሉም እርሱም ባዩት ጊዜ ደንግጠው ነበርና፣ እርሱም ወዲያውኑ አነጋገራቸውና አይዟችሁ፣ እኔ ነኝ፣ አትፍሩ አላቸው። እርሱም በጀልባዋ ላይ ወጥተው አብሯቸው ሆነ። ነፋሱም ተወ፣ እነርሱም እጅግ ተደነቁ። የእንጀራውን ጣዕም አላስተዋሉም ነበርና ልባቸውም ደንድኖ ነበረ። በተሻገሩም ጊዜ ጌንሴሬጥ ደርሰው ወረዱ፣ ጀልባዋንም እዚያው አቆሙ። ወዲያው እንደወረዱም ሕዝቡ ኢየሱስን አወቁት። ወደ አካባቢውም ሁሉ በመሮጥ ሕመምተኞችን በአልጋ ላይ እየተሸከሙ እርሱ ወደሚገኝበት ስፍራ ሁሉ ያመጡ ነበረ። በየደረሰበትም መንደር ወይ ከተማ ወይም ገጠር ሁሉ ሕመምተኞችን በየአደባባዩ እያስቀመጡ የልብሱን ጫፍ እንኳን ለመንካት ይለምኑት ነበረ። የነኩትም ሁሉ ይድኑ ነበረ። የማርቆስ ወንጌል ምዕራፍ 7። ከዚህ በኋላ ፈሪሳውያንና ከኢየሩሳሌም የመጡ አንዳንድ ጸሐፍት በዙሪያው ተሰበሰቡ። ከደቀ መዛሙርቱም አንዳንዶቹ ባልነጻ ማለት ባልታጠበ እጅ እንጀራ ሲበሉ አዩ። ፈሪሳውያንና አይሁድ ሁሉ የአባቶችን ወግ ለመጠበቅ ሲሉ በሥርዓቱ መሠረት እጃቸውን በጥንቃቄ ሳይታጠቡ አይበሉም ነበርና ከገበያ ሲመለሱም ታጥበው ራሳቸውን ካለነጹ በስተቀር አይበሉም ነበር። እንዲሁም ዋንጫን፣ ማሰሮን፣ ሳህንና አልጋን እንደ ማጠብ ያሉትን ሌሎችን ወጎች ይጠብቁ ነበረ። ፈሪሳውያንና ጸሐፍትም ደቀ መዛሙርት እንደ አባቶች ወግ በመኖር ፈንታ ባልታጠበ እጃቸው ለምን እንጀራ ይበላሉ ብለው ጠየቁት። እርሱም እንዲህ ሲል መለሰ። ኢሳይያስ ስለ እናንተ ስለ ግብዞች በትክክል ተንብዮአል። እንዲህ ተብሎ ተጽፏልና ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው። በከንቱ ያመልከኛል፣ ትምህርታቸውም ሰው ሰራሽ ሥርዓት ብቻ ነው። የእግዚአብሔርን ትእዛዝ ትታችሁ የሰዎችን ወግና ሥርዓት ታጠብቃላችሁ። ደግሞም እንዲህ አላቸው፣ የራሳችሁን ወግ ለመጠበቅ ስትሉ የእግዚአብሔርን ትእዛዝ የምትተውበት ዘዴ አላችሁ። ሙሴ አባትህንና እናትህን አክብር፣ አባቱን ወይም እናቱን የሚሳደብ ፈጽሞ ይሙት ብሎ ነበርና፣ እናንተ ግን አንድ ሰው አባቱን ወይም እናቱን ከእኔ ማግኘት የሚገባችሁን እርዳታ ሁሉ ቁርባን፣ ይኸውም መባ አድርጌአለሁ ቢላቸው፣ እናንተም ይህ ሰው ለአባቱም ሆነ ለእናቱ ከዚህ በኋላ ምንም ነገር እንዲያደርግ አትፈቅዱለትም። ስለዚህ ለትውልድ በምታስተላልፉት ወግ የእግዚአብሔርን ቃል ትሽራላችሁ። ይህን የመሰለም ብዙ ነገር ታደርጋላችሁ። ደግሞም ኢየሱስ ሕዝቡን ወደ እርሱ ጠርቶ እንዲህ አላቸው፣ ስሙኝ፣ ሁላችሁም አስተውሉ። ከውጭ ወደ ውስጥ ገብቶ ሰውን የሚያረክሰው አንዳች ነገር የለም። ይልቁን ሰውን የሚያረክሰው ከራሱ ወደ ውጭ የሚወጣው ነገር ነው። ሰሚ ጆሮ ያለው ቢኖር ይስማ። ሕዝቡን ትቶ ወደ ቤት ከገባ በኋላ ደቀ መዛሙርቱ ስለ ምሳሌው ጠየቁት። እርሱም እናንተም ነገሩ አይገባችሁምን? ከውጭ ወደ ሰው ገብቶ ሊያረክሰው የሚችል አንዳች ነገር የለም። ወደ ልቡ ሳይሆን ወደ ሆዱ ይገባል፣ ከዚያም ከሰውነቱ ይወጣልና። ኢየሱስ ይህን በማለቱ ምግብ ሁሉ ንጹሕ መሆኑን ገለጠ። ቀጥሎም እንዲህ አለ፣ ከሰው የሚወጣ ያ ሰውን ያረክሰዋል። ከውስጡ ከሰው ልብ የሚወጡት ክፉ ሐሳብ፣ ምንዝር፣ ስርቆት፣ ሰው መግደል፣ ዝሙት፣ መስገብገብ፣ ክፋት፣ ማታለል፣ መዳራት፣ ምቀኝነት፣ ስም ማጥፋት፣ ትዕቢት፣ ስንፍና ናቸው።
እነዚህ ክፉ ነገሮች ሁሉ ከሰው ይወጣሉ፣ ሰውንም ያረክሱታል። ከዚያ ተነስቶ ወደ ጢሮስ አገር ሄደ። ወደ አንድ ቤት ገብቶ እዚያ መኖሩን ማንም እንዳያውቅበት ፈለገ። ሆኖም እዚያ መኖሩ ሊሸሸግ አልቻለም። ወዲያው ግን ትንሽቷ ልጅ በርኩስ መንፈስ የተያዘችባት አንዲት ሴት ስለ እርሱ ሰምታ መጣችና በእግሩ ላይ ወደቀች። ሴትዮዋም ግሪካዊት በትውልዳም ሲሮፊኒቃዊት ነበረች። እርሷም ኢየሱስ ጋኔኑን ከልጇ እንዲያስወጣላት ለመነችው። እርሱ ግን የልጆችን እንጀራ ወስዶ ለውሾች መጣል ተገቢ ስላልሆነ መጀመሪያ ልጆቹ ጠግበው ይብሉ አላት። እርሷም መልሳ አዎን ጌታ ሆይ፣ ውሾቹም ከገበታ በታች ሆነው የልጆችን ትራፊ ይበላሉ አለችው። እርሱም ስለዚህ ይህን ስላልሽ ሂጂ፣ ጋኔኑን ከልጅሽ ወጥቷል አላት። እርሷም ወደ ቤቷ ስትመለስ ልጇ አልጋ ላይ ተኝታ ጋኔኑም ለቋት አገኘቻት። ከዚያም ኢየሱስ ከጢሮስ አገር ተነስቶ በሲዶና በኩል አድርጎ አስር ከተማ በተባለው አገር በማለፍ ወደ ገሊላ ባህር መጣ። በዚያም ሰዎች ደንቆሮና ዲዳ የሆነ አንድ ሰው ወደ እርሱ አመጡ። እጁንም እንዲጭንበት ለመኑት። ኢየሱስም ሰውየውን ከሕዝቡ ለይቶ ከወሰደው በኋላ ጣቶቹን በጆሮው አስገባ። ከዚያም እንትፍ ብሎ የሰውየውን ምላስ ዳሰሰ። ወደ ሰማይም ተመልክቶ ቃተተና ኢፍታህ አለው። ይኸውም ተከፈት ማለት ነው። ወዲያውም ጆሮዎቹ ተከፈቱ፣ ምላሱም ተፈቶ አጥርቶ መናገር ጀመረ። ኢየሱስ ይህን ለማንም እንዳይናገሩ አዘዛቸው። ሆኖም እርሱ እንዳይናገሩ ባዘዛቸው መጠን ነገሩን አስፍተው አወሩት። ሕዝቡም ከመጠን በላይ በመደነቅ ያደረገው ሁሉ ጥሩ ነው፣ ደንቆሮቹ እንዲሰሙ ዲዳዎቹ እንዲናገሩ እንኳ አድርጓል አሉ። የማርቆስ ወንጌል ምዕራፍ 8። በዚያን ጊዜ እንደገና ብዙ ሕዝብ ተሰበሰበ። የሚበሉት ምንም ምግብ ስላልነበራቸው ደቀ መዛሙርቱን ወደ እርሱ ጠርቶ እንዲህ አላቸው፣ ከኔ ጋር 3 ቀን ስለቆዩና የሚበሉትም ስለሌላቸው እነዚህ ሰዎች ያሳዝኑኛል። እንዲህ እንደተራቡ ወደ ቤታቸው ብሰዳቸው አንዳንዶቹ ከሩቅ የመጡ ስለሆኑ በመንገድ ላይ ዝለው ይወድቃሉ። ደቀ መዛሙርቱን መልሰው በዚህ ምድረ በዳ እነዚህን ለመመገብ የሚያስችል እንጀራ ከወዴት ይገኛል አሉት። እርሱም ስንት እንጀራ አላችሁ ብሎ ጠየቃቸው። እነርሱም 7 አሉት። እርሱም መሬት ላይ እንዲቀመጡ ሕዝቡን አዘዘ። 7ቱን እንጀራ ይዞ ካመሰገነ በኋላ ቆርሶ ለሰዎቹ እንዲያድሉ ለደቀ መዛሙርቱ ሰጣቸው። እነርሱም ለሕዝቡ አደሉት። እንዲሁም ትንንሽ ዓሣዎች ነበሯቸው። እርሱም ዓሣዎቹን ባርከው እንዲያድሏቸው አዘዘ። ሕዝቡም በልተው ጠገቡ። ከዚያም ደቀ መዛሙርቱ የተረፈውን ቁርስራሽ 7 መሶብ ሙሉ አነሱ። በዚያም 4000 ያህል ሰዎች ነበሩ። ካሰናበታቸውም በኋላ ከደቀ መዛሙርቱ ጋር ዳልማኑታ ወደ ተባለ ስፍራ ሄደ። ፈሪሳውያንም ወጥተው ከኢየሱስ ጋር ይከራከሩ ጀመረ። ሊፈትኑትም ፈልገው ከሰማይ ምልክት እንዲያሳያቸው ጠየቁት። እርሱም በመንፈሱ እጅግ በመቃተት ይህ ትውልድ ምልክት የሚፈልገው ለምንድን ነው? እውነት እላችኋለሁ ለዚህ ትውልድ ምንም ምልክት አይሰጠውም አለ። ከዚያም ትቷቸው በጀልባ ወደ ማዶ ተሻገረ። ደቀ መዛሙርቱ እንጀራ መያዝ ስለረሱ ከአንድ እንጀራ በቀር በጀልባ ውስጥ ምንም አልነበራቸውም። ኢየሱስም ተጠንቀቁ፣ ከፈሪሳውያንና ከሄሮድስ እርሾ ተጠበቁ ብሎ አዘዛቸው። እነርሱም እርስ በእርሳቸው እንዲህ የሚለን እኮ እንጀራ ስለሌለን ነው ተባባሉ። ኢየሱስም ሐሳባቸውን አውቆ እንዲህ አላቸው፣ እንጀራ ስለሌለን ነው በማለት ምን ያነጋግራችኋል? አሁንም አታስተውሉምን? ልብስ አትሉምን? ወይስ ልባችሁ ደንድኗል? ዓይን እያላችሁ አታዩምን? ጆሮ እያላችሁ አትሰሙምን? አታስታውሱምን? 5ቱን እንጀራ ለ5000 ሰው በቆረሱ ጊዜ ስንት መሶብ ሙሉ ትርፍራፊ አነሳችሁ? እነርሱም 12 አሉት። 7ቱንስ እንጀራ ለ4000 በቆረሱ ጊዜ ስንት መሶብ ሙሉ ትርፍራፊ አነሳችሁ አላቸው። እነርሱም 7 አሉት።
እርሱም እስካሁን አላስተዋላችሁም ማለት ነውና አላቸው። ከዚያም ወደ ቤተ ሳይዳ መጡ። ጥቂት ሰዎችም አንድ ዓይነ ስውር ወደ ኢየሱስ አምጥተው እንዲዳስሰው ለመኑት። እርሱም የዓይነ ስውሩን እጅ ይዞ ከሰፈር ውጭ አወጣው። በዓይኖቹም ላይ እንትፍ ብሎበት እጁንም በላዩ ጭኖ ምን የሚታይ ነገር አለ ሲል ጠየቀው። እርሱም ቀና ብሎ አይቶ ሰዎች እንደ ዛፍ ሲንቀሳቀሱ አያለው አለ። ኢየሱስም ገና እጆቹን በሰውየው ዓይኖቹ ላይ ጫነ። በዚህ ጊዜ ዓይኖቹ በሩ፣ ብርሃኑም ተመለሰለት። ሁሉም ነገር አጥርቶ ማየት ቻለ። ከዚያም ወደ መንደሩ አትግባ፣ በመንደሩም ለማንም አትናገር ብሎ ወደ ቤቱ ሰደደው። ኢየሱስ ከደቀ መዛሙርቱ ጋር ወደ ፊልጵስዩስ ቂሳሪያ መንደሮች ሄደ። በመንገድ ላይ ሳሉም ደቀ መዛሙርቱን ሰዎች እኔን ማን ይሉኛል ብሎ ጠየቃቸው። እነርሱም መጥምቁ ዮሐንስም ይሉሃሉ፣ ሌሎች ኤልያስ ነው ይሉሃል፣ ሌሎች ደግሞ ከነቢያት አንዱ ነው ይላሉ ብለው ነገሩት። ቀጥሎም እናንተሳ ማን ትሉኛላችሁ ሲል ጠየቃቸው። ጴጥሮስም አንተ ክርስቶስ ነህ አለው። ኢየሱስም ስለ እርሱ ለማንም እንዳይናገሩ አስጠነቀቃቸው። ከዚያም የሰው ልጅ ብዙ መከራ እንደሚቀበል፣ በሽማግሌዎች በካህናት አለቆችና በጸሐፍት እንደሚናቅ፣ እንደሚገደል፣ ከ3 ቀንም በኋላ እንደሚነሳ ያስተምራቸው ጀመረ። እርሱም ይህን በግልጽ ነገራቸው። በዚህ ጊዜ ጴጥሮስ ኢየሱስን ለብቻው ወስዶ ይገሥጸው ጀመረ። ኢየሱስ ግን ዘወር ብሎ ደቀ መዛሙርቱን እያየ ጴጥሮስን አንተ ሰይጣን ወደ ኋላዬ ሂድ፣ አንተ የሰውን እንጂ የእግዚአብሔርን ነገር አታስብምና በማለት ገሰጸው። ከዚህ በኋላ ሕዝቡን ከደቀ መዛሙርቱ ጋር ወደ እርሱ ጠርቶ እንዲህ አላቸው፣ ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ለማዳን የሚወድ ሁሉ ያጠፋታል። ስለ እኔና ስለ ወንጌል ነፍሱን የሚያጠፋት ሁሉ ግን ያድናታል። ሰው ዓለሙ ሁሉ የእርሱ ቢሆንና ነፍሱን ቢያጣ ምን ይጠቅመዋል? ለመሆኑ ሰውን ለነፍሱ ምን መተኪያ አለው? በዚህ ዘማዊና ኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር ሁሉ የሰው ልጅም በአባቱ ግርማ ከቅዱሳን መላእክት ጋር ሲመጣ ያፍርበታል። የማርቆስ ወንጌል ምዕራፍ 9። ቀጥሎም እውነት እላችኋለሁ ከዚህ ከቆሙት መካከል የእግዚአብሔር መንግሥት በኃይል ስትመጣ እስከሚያዩ ድረስ ሞትን የማይቀምሱ አንዳንዶች አሉ አላቸው። ከ6 ቀን በኋላ ኢየሱስ ጴጥሮስን ያዕቆብንና ዮሐንስን አስከትሎ ወደ አንድ ረጅም ተራራ ይዟቸው ወጣ። ብቻቸውንም ነበሩ። በፊታቸውም ተለወጠ። ልብሱም በምድር ላይ ማንም አጣቢ አጥቦ ሊያነጣው በማይችልበት ሁኔታ እጅግ ነጭ ሆነ። ኤልያስና ሙሴም ከኢየሱስ ጋር ሲነጋገሩ ታዩአቸው። ጴጥሮስም ኢየሱስን መምህር ሆይ እዚህ ብንኖር ለእኛ መልካም ነው። አንድ ላንተ፣ አንድ ለሙሴ፣ አንድ ለኤልያስም የሆኑ 3 ዳሶች እንስራ አለው። እጅግ ስለፈሩ የሚናገረውን አያውቅም ነበረ። ከዚያም ደመናው መጥቶ ጋረዳቸው። ከደመናውም ውስጥ ይህ የምወደው ልጄ ነው፣ እርሱን ስሙት የሚል ድምፅ መጣ። ወዲያውም ዙሪያቸውን ሲመለከቱ ከኢየሱስ በቀር ማንም አብሯቸው አልነበረም። ከተራራው በላይ በሚወርዱበትም ጊዜ የሰው ልጅ ከሙታን እስኪነሳ ድረስ ያዩትን ለማንም እንዳይናገሩ አዘዛቸው። እነርሱም የተናገራቸውን ቃል በልባቸው አሳደሩት። ነገር ግን ከሙታን መነሳት ምን ማለት እንደሆነ እርስ በርሳቸው ይነጋገሩ ነበረ። ከዚያም ጸሐፍት አስቀድሞ መምጣት ያለበት ኤልያስ ነው ለምን ይላሉ ሲል ጠየቁት። ኢየሱስም እንዲህ አላቸው፣ ኤልያስ በእርግጥ አስቀድሞ መጥቶ ሁሉን ነገር እንደነበር ያደርጋል። ታዲያ የሰው ልጅ ብዙ መከራ መቀበልና መናቅ እንዳለበት የተጻፈው ለምን ይመስላችኋል? ነገር ግን እላችኋለሁ ኤልያስማ መጥቶ ነበረ፣ እነርሱም ስለ እርሱ በተጻፈው መሰረት ያሻቸውን ሁሉ አድርገውበታል። ወደ ቀሩት ደቀ መዛሙርት ተመልሰው ሲመጡ ብዙ ሕዝብ ከቧቸው ጸሐፍት ከእነርሱ ጋር ሲከራከሩ አዩ። ሕዝቡም ሁሉ ሲያዩት ወዲያው ተደንቀው እጅ ሊነሱት ወደ እርሱ ሮጡ። እርሱም
ከእነርሱ ጋር የምትከራከሩት ስለምን ጉዳይ ነበር ሲል ጠየቃቸው። ከሕዝቡ መካከል አንድ ሰው እንዲህ አለ፣ መምህር ሆይ እርኩስ መንፈስ አድሮበት ዱዳ የሆነውን ልጄን ወደ አንተ አምጥቼዋለሁ። በተነሳበት ጊዜ ሁሉ ይጥለዋል፣ አረፋ ይደፍቃል፣ ጥርሱንም ያፋጫል፣ ሰውነቱም ይደርቃል። እርኩስ መንፈሱን እንዲያስወጡት ደቀ መዛሙርትን ጠየቅኳቸው፣ እነርሱ ግን አልቻሉም። ኢየሱስም መልሶ የማታምን ትውልድ ወይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ልጁን ወደ እኔ አምጡት አላቸው። ሰዎቹም ወደ እርሱ አመጡት። እርኩስ መንፈሱም ኢየሱስን ባየው ጊዜ ልጁን ወዲያውኑ አንዘፈዘፈው። እርሱም መሬት ላይ ወድቆ በመንፈራገጥም አረፋ ይደፍቅ ጀመረ። ኢየሱስም የልጁን አባት ከያዘው ስንት ጊዜ ነው ብሎ ጠየቀው። እርሱም እንዲህ አለው፣ ከሕፃንነቱ ጀምሮ ነው። ሊገለው ፈልጎ ብዙ ጊዜ እሳትም ውስጥ ውሃም ውስጥ ይጥሏል። የሚቻል ከሆነ ራራልን፣ እርዳንም። ኢየሱስም የሚቻል ከሆነ አልህ፣ ለሚያምን ሰው ሁሉም ነገር ይቻላል አለው። ወዲያውኑ የልጁ አባት አምናለሁ፣ አለማመኔን እርዳው በማለት ጮኸ። ኢየሱስም ሕዝቡ ወደዚያ እየተንጋጋ በሩጫ መምጣቱን ባየ ጊዜ አንተ ደንቆሮና ዱዳ መንፈስ ከእርሱ ውጣ፣ ከእንግዲህም ተመልሰ እንዳትገባበት አዝሃለሁ ብሎ ርኩሱን መንፈስ ገሰጸው። ርኩሱን መንፈስ እየጮኸ ክፉኛ ካንፈራገጠው በኋላ ከልጁ ወጣ። ብዙዎቹ ሞቷል እስኪሉ ድረስ ልጁ እንደ በድን ሆነ። ኢየሱስ ግን እጁን ይዞ አስነሳው። ልጁም ተነስቶ ቆመ። ኢየሱስ ወደ ቤት ከገባ በኋላ ደቀ መዛሙርቱ ለብቻቸው እኛ ልናስወጣው ያልቻልነው ለምንድን ነው ብለው ጠየቁት። እርሱም የዚህ አይነቱ ሊወጣ የሚችለው በጸሎትና በጾም ብቻ ነው አላቸው። ከዚያም ተነስተው በገሊላ በኩል አለፉ። ኢየሱስም ያሉበትን ስፍራ ማንም እንዲያውቅ አልፈለገም። ለደቀ መዛሙርቱ የሰው ልጅ በሰዎች እጅ አልፎ ይሰጣል፣ እነርሱም ይገሉታል፣ ከ3 ቀንም በኋላ ይነሳል እያለ ያስተምራቸው ነበረ። እነርሱ ግን የሚላቸው አልገባቸውም፣ እንዳይጠይቁትም ፈሩ። ከዚህ በኋላ ወደ ቅፍርናሆም መጡ። ቤት ከገባ በኋላም በመንገድ ላይ የምትከራከሩት ስለምን ነበር ብሎ ጠየቃቸው። እነርሱ ግን በመንገድ ላይ የተከራከሩት ከሁሉ የሚበልጥ ማን ነው በሚል ስለነበረ ዝም አሉ። ከተቀመጠ በኋላ 12ቱን ጠርቶ መጀመሪያ ለመሆን የሚፈልግ ከሁሉ መጨረሻና የሁሉም አገልጋይ ይሁን አላቸው። ትንሽ ልጅ አምጥቶም በመካከላቸው አቆመ። አቅፎትም ከእነዚህ ሕፃናት አንዱን በስሜ የሚቀበል ሁሉ እኔን ይቀበላል፣ እኔንም የሚቀበለኝ ሁሉ የሚቀበለው እኔን ሳይሆን የላከኝን ነው አላቸው። ዮሐንስም መምህር ሆይ አንድ ሰው በስምህ አጋንንት ሲያወጣ አየን፣ እኛን ስለማይከተልም ከለከል ነው አለው። ኢየሱስ ግን እንዲህ አለ፣ አትከልክሉት። ማንም በስሜ ተአምር ሰርቶ ወዲያውኑ በእኔ ላይ ክፉ መናገር አይችልም። የማይቃወመን ሁሉ ከእኛ ጋር ነውና። እውነት እላችኋለሁ የክርስቶስ በመሆናችሁ በስሜ አንድ ኩባያ ውሃ የሚሰጣችሁ ሁሉ ዋጋውን አያጣም። በእኔ ከሚያምኑት ከነዚህ ከተናናሾች አንዱን የሚያሰናክል ሁሉ ከባድ የወፍጮ ድንጋይ በአንገቱ ታስሮ ወደ ባህር ቢጣል ይሻለዋል። ስለዚህ እጅህ ብታሰናክልህ ቁረጣት። 2 እጅ ኖሮ ወደ ገሃነም ከመሄድ ጉንድሽ ሆነ ወደ ሕይወት መግባት ይሻልሃል። በገሃነም ትሉ አይሞትም፣ እሳቱ አይጠፋምና። እግርህ ብታሰናክልህ ቁረጣት። 2 እግር ኖሮ ወደ ገሃነም ከመጣል አንካሳ ሆነ ወደ ሕይወት መግባት ይሻልሃልና። በገሃነም ትሉ አይሞትም፣ እሳቱ አይጠፋምና። ዓይንህ ብታሰናክልህ ጎልጉለህ አውጣት። 2 ዓይን ኖሮ ወደ ገሃነም ከመጣል 1 ዓይን ኖሮ ወደ እግዚአብሔር መንግሥት መግባት ይሻልሃል። በገሃነም ትሉ አይሞትም፣ እሳቱ አይጠፋምና። ሰው ሁሉ በእሳት ይቀመማልና ጨው መልካም ነው። ነገር ግን ጨው ጨውነቱን ቢያጣ እንዴት መልሳችሁ ጣዕም እንዲኖረው ታደርጉታላችሁ? ጨው በውስጣችሁ ይኑራችሁ፣ እርስ በእርሳችሁም ተስማሙ። የማርቆስ ወንጌል ምዕራፍ 10።
ኢየሱስ ከዚያ ተነስቶ ወደ ይሁዳ ሀገርና በዮርዳኖስ ማዶ ወዳለው አካባቢ ሄደ። ሕዝቡም እንደገና በዙሪያው ተሰበሰበ። ከዚህ ቀደም ያደርገው እንደነበረው አስተማራቸው። አንዳንድ ፈሪሳውያንም መጥተው ሰው ሚስቱን መፍታት ይገባዋልን ብለው ሊፈትኑት ጠየቁ። እርሱም መልሶ ሙሴ ምን ብሎ አዘዛችሁ አላቸው። እነርሱም ሙሴማ የፍቺ ወረቀት ጽፎ እንዲፈታት ፈቅዷል አሉ። ኢየሱስም መልሶ እንዲህ አላቸው፣ ሙሴ ይህን ሕግ የጻፈላችሁ ልባችሁ ደንዳና በመሆኑ ነው። ነገር ግን በፍጥረት መጀመሪያ እግዚአብሔር ወንድና ሴትን አድርጎ ፈጠራቸው። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይጣመራል፣ ሁለቱም አንድ ሥጋ ይሆናሉ። ከእንግዲህ አንድ ሥጋ ናቸው እንጂ ሁለት አይደሉም። ስለዚህ እግዚአብሔር ያጣመረውን ማንም አይለየው። እንደገና ወደ ቤቱ በገቡ ጊዜ ደቀ መዛሙርቱ ይህንን አንስተው ጠየቁት። እርሱም ማንም ሚስቱን ፈትቶ ሌላይቱን የሚያገባ በእርሷ ላይ ያመነዝራል፣ እርሷም ባሏን ፈትታ ሌላ ብታገባ ታመነዝራለች አላቸው። ኢየሱስ እንዲዳስሳቸው ሰዎች ሕፃናትን ወደ እርሱ አመጡ። ደቀ መዛሙርቱ ግን ገሰጿቸው። ኢየሱስም ይህን ሲያይ ተቆጥቶ እንዲህ አላቸው፣ ሕፃናት ወደ እኔ ይምጡ፣ አትከልክሏቸው፣ የእግዚአብሔር መንግሥት እንደነዚህ ላሉት ናትና። እውነት እላችኋለሁ የእግዚአብሔርን መንግሥት እንደ ሕፃን የማይቀበል ሁሉ ከቶ አይገባባትም። ሕፃናቱንም አቀፋቸው፣ እጁንም ጭኖ ባረካቸው። ከዚያ ተነስቶ መንገዱን ሲጀምር አንድ ሰው ወደ እርሱ እየሮጠ መጣ። በፊቱም በጉልበቱ ተንበርክኮ ቸር መምህር ሆይ የዘላለምን ሕይወት ለመውረስ ምን ማድረግ ይገባኛል አለው። ኢየሱስም እንዲህ ሲል መለሰለት፣ ለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በስተቀር ቸር የለም። ትእዛዛትን ታውቃለህ። አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አታታልል፣ አባትህንና እናትህን አክብር። ሰውየውም መምህር ሆይ እነዚህን ሁሉ ከልጅነቴ ጀምሮ ጠብቄያለሁ አለው። ኢየሱስም ተመለከተውና ወደደው። እንግዲያው አንድ ነገር ይጎልሃል፣ ሂድና ያለህን ሁሉ ሽጥ፣ ለድሆችም ስጥ፣ በሰማይ የተከማቸ ሀብት ታገኛለህ። ከዚያ በኋላ ና ተከተለኝም አለው። ሰውየው ይህን ሲሰማ ክፉኛ አዘነ፣ ብዙ ሀብት ስለነበረውም እየተከዘ ሄደ። ኢየሱስ ዙሪያውን በመመልከት ደቀ መዛሙርቱን ለሀብታሞች ወደ እግዚአብሔር መንግሥት መግባት እንዴት ከባድ ነገር ነው አላቸው። ደቀ መዛሙርቱ በንግግሩ ተገረሙ። ኢየሱስ ግን እንደገና መልሶ እንዲህ አላቸው፣ ልጆች ሆይ ወደ እግዚአብሔር መንግሥት መግባት እንዴት ከባድ ነገር ነው። ሀብታም ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀለዋል። ደቀ መዛሙርቱም ይበልጥ በመገረም ታዲያ ማን ሊድን ይችላል ተባባሉ። ኢየሱስም አያቸውና ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን እንዲህ አይደለም፣ በእግዚአብሔር ዘንድ ሁሉ ይቻላል አላቸው። ጴጥሮስም እነሆ እኛ ሁሉን ትተን ተከተልነው አለው። ኢየሱስም መልሶ እንዲህ አለ፣ እውነት እላችኋለሁ ስለ እኔና ስለ ወንጌል ሲል ቤቱን ወይም ወንድሞቹን ወይም እህቶቹን ወይም እናቱን ወይም አባቱን ወይም ልጆቹን ወይም እርሻውን የተወ ሁሉ አሁን በዚህ ዘመን ከስደት ጋር ቤቶችን፣ ወንድሞችን፣ እህቶችን፣ እናቶችን፣ ልጆችንና እርሻን 100 እጥፍ የማይቀበል በሚመጣውም ዓለም የዘላለም ሕይወት የማይወርስ የለም። ነገር ግን ብዙ ፊተኞች የሆኑ ኋለኞች፣ ኋለኞች የሆኑ ፊተኞች ይሆናሉ። ወደ ኢየሩሳሌም ለመውጣት በመንገድ ላይ ሳሉ ኢየሱስ ፊታቸው ይሄድ ነበረ። ደቀ መዛሙርቱ ተገረሙ፣ ሌሎች የተከተሉት ደግሞ ፈርተው ነበረ። ደግሞም 12ቱን ከሕዝቡ ለይቶ ምን እንደሚደርስበት ነገራቸው። እንዲህም አላቸው፣ ወደ ኢየሩሳሌም እንወጣለን። የሰው ልጅ ለካህናት አለቆችና ለጸሐፍት አልፎ ይሰጣል። እነርሱም የሞት ፍርድ ይፈርዱበታል፣ አሳልፈው ለአሕዛብ ይሰጡታል፣ ያፌዙበታል፣ ይተፉበታል፣ ይገርፉታል፣ ከዚያም ይገሉታል። እርሱ ግን ከ3 ቀን በኋላ ይነሳል።
ከዚያም የዘብዴዎስ ልጆች ያዕቆብና ዮሐንስ ወደ እርሱ ቀርበው መምህር ሆይ የምንለምንህን ሁሉ እንድታደርግልን እንፈልጋለን አሉት። እርሱም ምን እንዳደርግላችሁ ትፈልጋላችሁ አላቸው። እነርሱም በክብር ጊዜ አንዳችን በቀኝ አንዳችን በግራ እንድንቀመጥ ፍቀድልን አሉት። ኢየሱስም የምትለምኑትን አታውቁም? እኔ የምጠጣውን ጽዋ ልትጠጡ የምጠመቀውንስ ጥምቀት ልትጠመቁ ትችላላችሁን? አላቸው። እነርሱም አዎን እንችላለን አሉት። ኢየሱስም እኔ የምጠጣውን ጽዋ ትጠጣላችሁ፣ እኔ የምጠመቀውንም ጥምቀት ትጠመቃላችሁ። ነገር ግን በቀኜ ወይም በግሬ መቀመጥ ለተዘጋጀላቸው የሚሆን እንጂ እኔ የምሰጠው ነገር አይደለም አላቸው። አስሩ ይህን ሲሰሙ ያዕቆብንና ዮሐንስን መቆጣት ጀመሩ። ኢየሱስም በአንድነት ሰብስቦ እንዲህ አላቸው፣ የአሕዛብ አለቆች ተብሎ የሚታሰቡት እንደሚገዟቸው ሹሞቻቸውም በእነርሱ ላይ ስልጣናቸውን እንደሚያሳዩ ታውቃላችሁ። በእናንተ ዘንድ ግን እንዲህ አይደለም። ከመካከላችሁ ታላቅ የሚፈልግ አገልጋይ ይሁን። ፊተኛ ለመሆን የሚፈልግ ሁሉ የሁሉ ባሪያ ይሁን። የሰው ልጅ ሊያገለግልና ሕይወቱን ለብዙዎች ቤዛ አድርጎ ሊሰጥ መጣ እንጂ ሊገለገል አልመጣምና። ከዚያ በኋላ ወደ ኢያሪኮ መጡ። ኢየሱስና ደቀ መዛሙርቱ ከብዙ ሕዝብ ጋር ከኢያሪኮ ሲወጡ ዓይነ ስውሩ የጤሜዎስ ልጅ በርጤሜዎስ በመንገድ ዳር ተቀምጦ ይለምን ነበረ። እርሱም የናዝሬቱ ኢየሱስ መሆኑን በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ጀመረ። ብዙዎችም ዝም እንዲሉ ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ የባሰ ጮኸ። ኢየሱስም ቆም ብሎ ጥሩት አላቸው። እነርሱም ዓይነ ስውሩን አይዞህ ተነስ ይጠራሃል አሉት። እርሱም ልብሱን ጥሎ ብድግ በማለት ተነስቶ ወደ ኢየሱስ መጣ። ኢየሱስም ምን እንዳደርግልህ ትፈልጋለህ አለው። ዓይነ ስውሩም መምህር ሆይ እንዳይ እፈልጋለሁ አለው። ኢየሱስም ሂድ እምነትህ አድኖሃል አለው። ወዲያውም ዓይኑ በራለት። በመንገድም ኢየሱስን ተከትሎት ሄደ። የማርቆስ ወንጌል ምዕራፍ 11። ወደ ኢየሩሳሌም በደብረ ዘይት ተራራ አጠገብ ወዳሉት ወደ ቤተ ፋጌና ወደ ቢታንያ በቀረቡ ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን እንዲህ በማለት ላካቸው። በፊታችሁ ወዳለው መንደር ሂዱ። ሰው ተቀምጦበት የማያውቅ የአህያ ውርንጫ እዚያ ታስሮ ታገኛላችሁ። ፈታችሁ አምጡት። ማንም ምን ማድረጋችሁ ነው ቢላችሁ ለጌታ ያስፈልገዋል፣ በቶሎም መልሶ ይልከዋል ብላችሁ ንገሩት። እነርሱም ሄዱ። በአንድ ቤት በራፍ መንገድ ላይ የአህያ ውርንጫ ታስሮ አገኙት። ፈቱትም። በዚያ ከቆሙት አንዳንድ ሰዎች ውርንጫውን የምትፈቱት ለምንድን ነው አሏቸው። ደቀ መዛሙርቱም ኢየሱስ ያላቸውን ለሰዎቹ በነገሯቸው ጊዜ ፈቀዱላቸው። ውርንጫውንም ወደ ኢየሱስ አምጥተው ልብሳቸውን በጀርባው ላይ አደረጉ። እርሱም ተቀመጠበት። ብዙ ሰዎች ልብሳቸውን በመንገድ ላይ አነጠፉ። ሌሎቹ ደግሞ ለምለም የዛፍ ቅርንጫፍ እየቆረጡ ያነጥፉ ነበረ። ከፊቱ የቀደሙትና ከኋላው የተከተሉትም በታላቅ ድምፅ እንዲህ ይሉ ነበረ፣ ሆሳዕና በጌታ ስም የሚመጣ የተባረከ ነው። የምትመጣው የአባታችን የዳዊት መንግስት የተባረከች ናት። ሆሳዕና በአርያም። ኢየሱስ ኢየሩሳሌም ደረሰ። ከዚያም ወደ ቤተ መቅደስ ገባ። በዙሪያው ያለውን ሁሉ ተመለከተ። ቀኑም ስለመሸ ከ12ቱ ጋር ወደ ቢታንያ ወጣ። በማግስቱ ከቢታንያ ሲወጡ ኢየሱስ ተራበ። እርሱም ቅጠል ያላት የበለስ ዛፍ ከሩቅ አየ። ምናልባት ፍሬ ይገኝባት እንደሆነ ብሎ ወደ እርሷ መጣ። ነገር ግን የበለስ ወራት አልነበረምና ከቅጠል በቀር ምንም አላገኘባትም። ከዚያም ዛፏን ከአሁን ጀምሮ ለዘላለም ማንም ፍሬ ከአንቺ አይብላ አላት። ደቀ መዛሙርቱም ይህን ሲናገር ሰሙ። ወደ ኢየሩሳሌምም መጡ። ከዚያም ወደ ቤተ መቅደስ ገብቶ የሚሸጡትንና የሚገዙትን ያስወጣ ጀመረ።
የገንዘብ መንዛሪዎችን ጠረጴዛና የእርግብ ሻጮችን መቀመጫ ገለባበጠ። ማንም ዕቃ ተሸክሞ በቤተ መቅደሱ ቅጥር ግቢ ውስጥ እንዳያልፍ ከለከለ። ሲያስተምራቸውም ቤቴ ለሕዝቦች ሁሉ የጸሎት ቤት ይባላል ተብሎ አልተጻፈምን? እናንተ ግን የሌቦች ዋሻ አደረጋችሁት አላቸው። የካህናት አለቆችና ጸሐፍትም ይህን ሲሰሙ እንዴት እንደሚያጠፉት መንገድ ይፈልጉ ጀመረ፣ ሕዝቡ ሁሉ በትምህርቱ በመገረማቸው ፈርተውታልና። በመሸም ጊዜ ከከተማይቱ ወጥተው ሄዱ። በማግስቱ ጧት በመንገድ ሲያልፉ በለሲቱ ከነስሯ ደርቃ አዩ። ጴጥሮስ ነገሩ ትዝ አለውና ኢየሱስን መምህር ሆይ እንሆ የረገምሃት በለስ ደርቃለች አለው። ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ፣ እውነት እላችኋለሁ ማንም ይህን ተራራ ተነቅለህ ወደ ባህር ተወርወር ቢለውና ይህንንም በልቡ ሳይጠራጠር ቢያምን ይሆንለታል። ስለዚህ በጸሎት የምትለምኑትን ሁሉ እንደተቀበላችሁት አድርጋችሁ ብታምኑ ይሆንላችኋል። እንዲሁም ለጸሎት በምትቆሙበት ጊዜ የሰማዩ አባታችሁ ኃጢአታችሁን ይቅር እንዲልላችሁ እናንተም በሰው ላይ ያላችሁን ሁሉ ይቅር በሉ። ይቅር ባትሉ ግን የሰማዩ አባታችሁ ኃጢአታችሁን ይቅር አይላችሁም። እንደገና ወደ ኢየሩሳሌም መጡ። ኢየሱስ በቤተ መቅደሱ ቅጥር ግቢ ውስጥ በሚዘዋወርበት ጊዜ የካህናት አለቆች፣ ጸሐፍትና የሕዝብ ሽማግሌዎች ወደ እርሱ ቀርበው እነዚህ ነገሮች የምታደርገው በምን ስልጣን ነው? እነዚህን እንድታደርግስ ይህን ስልጣን የሰጠህ ማን ነው? አሉት። ኢየሱስም መልሶ እንዲህ አላቸው፣ እስቲ እኔም አንድ ጥያቄ ልጠይቃችሁ፣ መልሱልኝ። እኔም እነዚህን ነገሮች በምን ስልጣን እንደማደርግ እነግራችኋለሁ። የዮሐንስ ጥምቀት ከሰማይ ነበረችን ወይስ ከሰው? መልሱልኝ። እነርሱም እርስ በእርሳቸው እንዲተባባሉ ከሰማይ ነው ብንል ታዲያ ለምን አላመናችሁትም ይለናል። ታዲያ ከሰው ነው እንበልን? ሕዝቡ ሁሉ ዮሐንስ እውነተኛ ነቢይ መሆኑን ያምኑ ስለነበረ ፈሩ። ስለዚህ ለኢየሱስ አናውቅም ብለው መለሱለት። ኢየሱስም እንግዲያው እኔም እነዚህን ነገሮች በምን ስልጣን እንደማደርግ አልነግራችሁም አላቸው። የማርቆስ ወንጌል ምዕራፍ 12። ከዚያም እንዲህ እያለ በምሳሌ ይነግራቸው ጀመረ። አንድ ሰው ወይን ተከለ፣ ዙሪያውን አጠረ፣ ለመጭመቂያው ጉድጓድ ቆፈረ፣ የመጠበቂያ ማማ ሰራለት። ከዚያም ለገበሬዎቹ አከራይቶ ወደ ሌላ ሀገር ሄደ። በመከር ጊዜም ከወይኑ ፍሬ እንዲያመጣለት ከአገልጋዮቹ አንዱን ወደ ገበሬዎቹ ላከ። እነርሱ ግን ይዘው ደበደቡት፣ ባዶ እጁንም ሰደዱት። እንደገናም ሌላ አገልጋይ ላከ። እነርሱም ራሱን ፈንክተውና አዋርደው መለሱት። አሁንም እንደገና ሌላ ላከ። ይህኛውንም ገደሉት። ከሌሎች ከብዙዎች መካከል አንዳንዶቹን ደበደቡ፣ አንዳንዶቹንም ገደሉ። አሁንም የሚላክ ሌላ ነበረው። እርሱም የሚወደው ልጁ ነበረ። ልጄንስ ያከብሩታል በማለት ከሁሉ በኋላ ላከው። ገበሬዎቹ ግን እርስ በእርሳቸው ይህማ ዋናው ወራሹ ነው፣ ኑ እንግደለው፣ ርስቱ የኛ ይሆናል ተባባሉ። ከዚያም ይዘው ገደሉት፣ ከወይኑ ስፍራም አውጥተው ጣሉት። እንግዲህ የወይን አትክልት ባለቤት ምን የሚያደርግ ይመስላችኋል? ይመጣል፣ ገበሬዎቹን ይገላል፣ የወይኑም አትክልት ለሌሎች ይሰጣል። እንዲህ የሚለውን የመጽሐፍ ቃል አላነበባችሁምን? ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ጌታ ይህን አድርጓል፣ ይህም ለዓይናችን ድንቅ ነው። ምሳሌውን የተናገረው ስለ እነርሱ መሆኑን ስላወቁ ሊይዙት ፈለጉ። ነገር ግን ሕዝቡን ስለፈሩ ትተውት ሄዱ። ከዚያም በነገር እንዲያጠምዱት ከፈሪሳውያንና ከሄሮድስ ወገን ሰዎች ወደ እርሱ ላኩ። እነርሱም መጥተው እንዲህ አሉት፣ መምህር ሆይ አንተ ትክክለኛ ሰው መሆንህን እናውቃለን። የሰዎች ማንነት ስለማይገድህም አታዳላም። የእግዚአብሔርን መንገድ ብቻ በእውነት ታስተምርሃለህ።
ለመሆኑ ለቄሳር ግብር መክፈል ይገባል ወይስ አይገባም? እኛስ እንክፈል ወይስ አንክፈል? ኢየሱስ ግን ግብዝነታቸውን አውቆ ለምን ልታጠምዱኝ ትፈልጋላችሁ? እስቲ 1 ዲናር አምጡልኝና ልየው አላቸው። እነርሱም አመጡለት። ይህ የማን መልክ ነው? ጽሕፈቱስ የማን ነው አላቸው። እነርሱም የቄሳር ነው አሉት። ኢየሱስም የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ አላቸው። እነርሱም በእርሱ ተደነቁ። ከዚህ በኋላ የሙታን ትንሣኤ የለም የሚሉ ሰዱቃውያን ወደ እርሱ መጥተው እንዲህ ሲል ጠየቁት። መምህር ሆይ፣ የአንድ ሰው ወንድም ሚስት አግብቶ ልጅ ሳይወልድ ቢሞት ይህ ሰው ሴትየዋን አግብቶ ለወንድሙ ዘር እንዲተካ ሙሴ ጽፏልና። ታዲያ 7 ወንድማማቾች ነበሩ። የመጀመሪያው አግብቷት ዘር ሳይተካ ሞተ። ሁለተኛውም ሴትዮዋን አገባት፣ እርሱም ዘር ሳይተካ ሞተ። ሶስተኛውም እንዲሁ። 7ቱም አገቧት፣ ዘር ግን አልተኩም። በመጨረሻም ሴትዮዋ ሞተች። እንግዲህ 7ቱም አግብተዋታልና በትንሣኤ ለማናቸው ሚስት ልትሆን ነው አሉት። ኢየሱስም እንዲህ ሲል መለሰላቸው። የምትስቱት እኮ ቅዱሳት መጻሕፍትንና የእግዚአብሔርን ኃይል ስለማታውቁ ነው። ሙታን በሚነሳበት ጊዜ እንደ ሰማይ መላእክት ይሆናሉ እንጂ አያገቡም፣ አይጋቡም። ስለ ሙታን መነሳት ግን በሙሴ መጽሐፍ ይኸውም ስለ ቁጥቋጦ በተነገረው ክፍል እግዚአብሔር እኔ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ነኝ ያለውን አላነበባችሁምን? እግዚአብሔር የሕያዋን አምላክ እንጂ የሙታን አምላክ አይደለም። ስለዚህ እጅግ ተሳስታችኋል። ከጸሐፍትም አንዱ መጥቶ ሲከራከሩ ሰማቸው። ኢየሱስ ለቀረበለት ጥያቄ ተገቢውን መልስ መስጠቱን አስተውሎ ለመሆኑ ከትእዛዛት ሁሉ የሚበልጠው የትኛው ነው ሲል ጠየቀው። ኢየሱስም እንዲህ ሲል መለሰለት፣ ከሁሉ የሚበልጠው ይህ ነው፣ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አንተም ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህና በፍጹም ኃይልህ ውደድ። ሁለተኛውም ይህ ነው፣ ባልንጀራህን እንደ ራስህ ውደድ። ከእነዚህም የሚበልጥ ትእዛዝ የለም። ጸሐፊውም እንዲህ አለው፣ መምህር ሆይ መልካም ብለሃል። እርሱ አንድ መሆኑን ከእርሱም ሌላ አለመኖሩን መናገር ትክክል ነው። እርሱን በፍጹም ልብህ፣ በፍጹም አእምሮ፣ በፍጹም ነፍስህ፣ በፍጹም ኃይልህ መውደድ እንዲሁም ባልንጀራህን እንደ ራስህ መውደድ ከሚቃጠል መስዋዕት ሁሉና ከሌሎች መስዋዕቶች ይበልጣል። ኢየሱስም በማስተዋል እንደመለሰለት አይቶ አንተ ከእግዚአብሔር መንግሥት የራቅህ አይደለህም አለው። ከዚህ በኋላ ሊጠይቀው የደፈረ ማንም አልነበረም። ኢየሱስ በቤተ መቅደሱ አደባባይ በሚያስተምርበት ጊዜ እንዲህ ሲል ጥያቄ አቀረበ። ጸሐፍት እንዴት ክርስቶስ የዳዊት ልጅ ነው ይላሉ? ዳዊት በመንፈስ ቅዱስ ሲናገር ጌታ ጌታዬን ጠላቶችህን ከእግርህ በታች እስካደርጋቸው ድረስ በቀኜ ተቀመጥ አለው ይላል። ታዲያ ዳዊት ራሱ ጌታ ካለው እንዴት ተመልሶ ልጁ ይሆናል? ብዙ ሕዝቡም በደስታ ይሰማው ነበረ። በሚያስተምርበትም ጊዜ እንዲህ አለ፣ ከጸሐፍት ተጠንቀቁ። የተንዘረፈፈ ቀሚስ ለብሰው መዞርን ይወዳሉ፣ በየአደባባዩም የአክብሮት ሰላምታ ይሻሉ። በምኩራብ ከፍተኛውን ወንበር፣ በግብዣም ቦታ የከበሬታን ስፍራ ይፈልጋሉ። በረጅም ጸሎታቸው እያሳበቡ የመበለቶችን ቤት ያራቁታሉ። እነዚህ የባሰ ፍርድ ይቀበላሉ። ኢየሱስ በገንዘብ ማስቀመጫው አንጻር ተቀምጦ ብዙ ሰዎች ስጦታቸውን ወደ ቤተ መቅደሱ ገንዘብ ማስቀመጫ ሳጥን ሲያስገቡ ይመለከት ነበረ። ብዙ ሀብታሞች ብዙ ገንዘብ አስገቡ። አንዲት ምስኪን መበለት ግን ከ1 ሳንቲም የማይበልጡ 2 የናስ ፔሳዎች አስገባች። ኢየሱስም ደቀ መዛሙርቱን ጠርቶ እንዲህ አላቸው፣ እውነት እላችኋለሁ ይህቺ ድሃ መበለት ሳጥን ውስጥ ከጣሉት ከሌሎቹ የበለጠ አስገባች። እነዚህ ሁሉ ከተረፈው ሀብታቸው ሰጡ። እርሷ ግን በድህነት አቅሟ ያላትን ሁሉ አውጥታ ለመኖሪያ የሚሆናትን እንዳለ ሰጠች።
የማርቆስ ወንጌል ምዕራፍ 13 ከቤተ መቅደስ ሲወጣ ከደቀ መዛሙርቱ አንዱ መምህር ሆይ ድንጋዮቹ እንዴት እንደሆኑ ሕንፃውም እንዴት ውብ እንደሆነ እይ አለው። ኢየሱስም መልሶ እነዚህን ታላላቅ ሕንፃዎች ታያለህን? አንዱ ድንጋይ በሌላው ላይ እንደሆነ አይቀርም፣ ሁሉም ፈራሽ ነው አለው። ኢየሱስ በቤተ መቅደሱ ትይዩ በደብረ ዘይት ተራራ ላይ ተቀምጦ ሳለ ጴጥሮስ፣ ያዕቆብ፣ ዮሐንስና እንድርያስ እንዲህ ሲል ጠየቁት፣ ይህ መቼ እንደሚሆን ንገረን፣ የዚህስ ሁሉ ፍጻሜ ምልክቱ ምንድን ነው? ኢየሱስም እንዲህ ይላቸው ጀመረ፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎቹ እኔ እርሱ ነኝ እያሉ በስሜ ይመጣሉ፣ ብዙዎችንም ያስታሉ። ስለ ጦርነትና ስለ ጦርነት ወሬ በምትሰሙበት ጊዜ አትደንግጡ። ይህማ መሆን አለበት፣ ፍጻሜው ግን ገና ነው። ሕዝብ በሕዝብ ላይ፣ መንግስት በመንግስት ላይ ይነሳል። በብዙ ቦታም የመሬት መንቀጥቀጥና ረሃብ ይሆናል። እነዚህ ሁሉ የምጣር መጀመሪያ ናቸው። ለራሳችሁ ተጠንቀቁ። ለአካባቢ ሸንጎ አሳልፎ ይሰጧችኋል፣ በምኩራብ ይገርፏችኋል። ምስክር ትሆኑም ዘንድ በእኔ ምክንያት በገዦችና በነገስታት ፊት ትቆማላችሁ። አስቀድሞ ግን ወንጌል ለሕዝብ ሁሉ መሰበክ አለበት። ተይዛችሁ ለፍርድ በምትቀርቡበት ጊዜ በዚያች ሰዓት የሚሰጣችሁን ተናገሩ እንጂ ምን እንናገራለን በማለት አስቀድማችሁ አትጨነቁ። የሚናገረው መንፈስ ቅዱስ እንጂ እናንተ አይደላችሁምና። ወንድም ወንድሙን አባትም ልጁን ለሞት አሳልፎ ይሰጣል። ልጆች በወላጆቻቸው ላይ ያምጻሉ፣ ይገድላቸዋልም። በእኔ ምክንያት በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። እስከ መጨረሻው የሚጸና ግን ይድናል። የጥፋት ርኩሰት ስፍራው ባልሆነ ቦታ ቆሞ በምታዩት ጊዜ አንባቢው ያስተውል። በይሁዳ ያሉ ወደ ተራሮች ይሽሹ። በቤቱ ጣራ ላይ ያለ አይውረድ፣ ንብረቱንም ለማውጣት ወደ ቤቱ አይግባ። በእርሻ ቦታ ያለ ልብሱን ለመውሰድ አይመለስ። በእነዚያ ቀናት ለነፍሰ ጡሮችና ለሚያጥቡ ወዮላቸው። ይህም በክረምት እንዳይሆን ጸልዩ። በመጀመሪያ እግዚአብሔር ፍጥረትን ከፈጠረበት ጊዜ አንስቶ እስካሁን ድረስ እንዲሁ ደግሞም ወደፊታቸው የሌለው ታላቅ መከራ ይሆናልና። ጌታ ቀኖቹን ባያሳጥራቸው ኖሮ ማንም ባልዳነ ነበረ። ስለመረጣቸው ስለ ምርጦቹ ሲል ግን ቀኖቹን አሳጥሯል። በዚያን ጊዜ ማንም እነሆ ክርስቶስ እዚህ ነው ቢላችሁ ወይም እነሆ እዚያ ነው ቢላችሁ አትመኑ። ሐሰተኛ ክርስቶሶችና ሐሰተኛ ነቢያት ተነስተው ምልክቶችንና ድንቆችን በማድረግ ቢቻላቸው የተመረጡትን እንኳን ያስታሉ። ስለዚህ ተጠንቀቁ፣ ጊዜው ሳይደርስ ሁሉን ነግሬያችኋለሁ። በዚያን ጊዜ ከመከራው በኋላ ፀሐይ ትጨልማለች፣ ጨረቃም ብርሃኗን አትሰጥም፣ ከዋክብት ከሰማይ ይረግፋሉ፣ የሰማይ ኃያላትም ይናወጣሉ። በዚያን ጊዜ የሰው ልጅ በታላቅ ኃይልና ግርማ በደመና ሲመጣ ያዩታል። እርሱም መላእክቱን ልኮ ከአራቱ ነፋሳት ከምድር ዳርቻ እስከ ሰማያት ዳርቻ ምርጦቹን ይሰበስባል። ምሳሌውን ከበለስ ተማሩ። ቅርንጫፏ ሲለመልም ቅጠሏ ሲያቆጠቁጥ በጋ እንደተቃረበ ታውቃላችሁ። እንዲሁ ደግሞ እነዚህ ነገሮች መፈጸማቸውን ስታዩ እንደቀረበ በደጅም እንደሆነ ወቁ። እውነት እላችኋለሁ እነዚህ ነገሮች እስከሚፈጸሙ ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ነገር ግን ስለዚያች ቀን ወይም ስለዚያችም ሰዓት ከአብ በቀር የሰማይ መላእክትም ቢሆኑ ወልድም ቢሆን ማንም አያውቅም። ስለዚህ ጊዜው መቼ እንደሚሆን አታውቁምና ተጠንቀቁ፣ ትጉ፣ ጸልዩም። ይህም ቤቱን ለአገልጋዮቹ ትቶት እያንዳንዱን አገልጋይ በየስራው ድርሻው ላይ አሰማርቶ በረኛው ነቅቶ እንዲጠብቅ አዝዞ የሄደውን ሰው ይመስላል።
እንግዲህ የቤቱ ባለቤት በምሽት ወይ በውድቅት በዶሮ ጩኸት ወይም ጎህ ሲቀድ እንደሚመጣ አታውቁምና ተግታችሁ ጠብቁ። ድንገት ሲመጣ ተኝታችሁ እንዳያገኛችሁ ለእናንተ የምነግራችሁን ለሰው ሁሉ እናገራለሁ። ተግታችሁ ጠብቁ። የማርቆስ ወንጌል ምዕራፍ 14። ፋሲካና የቂጣ በዓል ሊከበር 2 ቀን ሲቀረው የካህናት አለቆችና ጸሐፍት ኢየሱስን የሚይዙበትና የሚገድሉበትን ዘዴ ይፈልጉ ነበረ። ሆኖም ሕዝቡ አመፅ እንዳያነሳ በበዓሉ ሰሞን መሆን የለበትም ይባባሉ ነበረ። እርሱም በቢታንያ በለምጻሙ ስምዖን ቤት በማዕድ ተቀምጦ ሳለ አንዲት ሴት ዋጋው እጅግ ውድ የሆነ ንጹሕ ናርዶስ ሽቶ የተሞላበት የአልባሳጥሮስ ቢልቃጥ ይዛ መጣች። ቢልቃጡንም ሰብራ ሽቶውን በራሱ ላይ አርከፈከፈችው። በዚያ ከነበሩት አንዳንዶቹ በድርጊቱ ተቆጥተው እንዲህ ይባባሉ ነበረ፣ ሽቶው ለምን በከንቱ ይባክናል? ከ300 ዲናር በላይ ተሽጦ ገንዘቡን ለድሆች መስጠት ይቻል ነበር። ሴትዮዋንም ነቀፏት። ኢየሱስ ግን እንዲህ አሏቸው፣ ተዋት፣ ለምን ታስቸግሯታላችሁ? መልካም ነገር አድርጋልኛለች። ድሆች ምን ጊዜም ከእናንተ ጋር ናቸው። በፈለጋችሁ ጊዜ ልትረዷችሁ ትችላላችሁ። እኔ ግን ሁልጊዜ ከእናንተ ጋር አልኖርም። እርሷ ማድረግ የምትችለውን ያህል አድርጋለች። ለመቃብሬ እንዲሆን ሰውነቴን አስቀድማ ቀብታለች። እውነት እላችኋለሁ፣ ይህ ወንጌል በዓለም ሁሉ በሚሰበክበት በማንኛውም ስፍራ እርሱ ያደረገችው መታሰቢያ ሆኖ ይነገርላታል። ከዚህ በኋላ ከ12 አንዱ የሆነው የአስቆሮቱ ይሁዳ አሳልፎ ሊሰጠው ወደ ካህናት አለቆች ሄደ። እነርሱም ይህን ሲሰሙ ደስ አላቸው። ገንዘብ ሊሰጡትም ቃል ገቡለት። ስለዚህ እርሱን አሳልፎ የሚሰጥበትን ምቹ ጊዜ ይጠባበቅ ነበረ። የፋሲካ በግ በሚታረድበት በቂጣ በዓል የመጀመሪያውን ቀን ደቀ መዛሙርቱ ወደ ኢየሱስ ቀርበው የፋሲካ እራት የት እንድናዘጋጅልህ ትፈልጋለህ? አሉት። እርሱም ከደቀ መዛሙርቱ 2ቱን እንዲህ ሲል ላካቸው፣ ወደ ከተማ ሂዱ፣ እንስራ ውሃ የተሸከመ ሰው ይገናኛችኋል። ወደሚገባበትም ቤት ተከተሉት። የቤቱንም ጌታ መምህሩ ከደቀ መዛሙርቴ ጋር የፋሲካን ራት የምበላበት እንግዳ ማረፊያ የትኛው ነው ብለዋል በሉት። እርሱም በሰገነቱ ላይ የተሰናዳና የተነጠፈ ሰፊ አዳራሽ ያሳያቸዋል። እዚያ አዘጋጁልን። ደቀ መዛሙርቱ ወጥተው ወደ ከተማይቱ ሄዱ። ማንኛውም ነገር ኢየሱስ እንዳላቸው ሆኖ አገኙት። ፋሲካውንም አሰናዱ። በመሸም ጊዜ ኢየሱስ ከ12ቱ ጋር መጣ። በማዕድ ላይ ሳሉም እውነት እላችኋለሁ ከመካከላችሁ አንዱ አብሮኝ የሚበላው እርሱ አሳልፎ ይሰጠኛል አላቸው። እነርሱም አዘኑ። እያንዳንዳቸውም እኔ ይሆንን ይሉት ጀመረ። እርሱም እንዲህ አላቸው፣ ከ12ቱ አንዱ ከኔ ጋር እጁን በወጭቱ ውስጥ የሚያጠልቀው ነው። የሰው ልጅስ ስለ እርሱ እንደተጻፈው ይሄዳል። የሰውን ልጅ አሳልፎ ለሚሰጥ ለዚያ ሰው ግን ወዮለት። ያ ሰው ባይወለድ ይሻለው ነበረ። ሲበሉም እንጀራ አንስቶ ባረከ፣ ቁርሱም ለደቀ መዛሙርቱ ሰጣቸውና እንኩ ይህ ሥጋዬ ነው አላቸው። ጽዋውንም አነሳ፣ አመስግኖም ሰጣቸው። ሁሉም ከዚያ ጠጡ። ደግሞም እንዲህ አላቸው፣ ይህ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ነው። እውነት እላችኋለሁ በእግዚአብሔር መንግሥት አዲሱን ወይን ፍሬ እስከምጠጣበት እስከዚያች ቀን ድረስ ዳግም ይህንን አልጠጣም። ከዚህ በኋላ መዝሙር ዘምረው ወደ ደብረ ዘይት ተራራ ወጡ። ኢየሱስም እንዲህ አላቸው፣ እንዲህ ተብሎ እንደተጻፈ ሁላችሁ ትከዱኛላችሁ። እረኛውን እመታለሁ፣ በጎቹም ይበተናሉ። ከተነሳው በኋላ ግን ቀድሚያችሁ ወደ ገሊላ ሄዳለሁ። ጴጥሮስም ሁሉም ቢሰናከሉ እንኳ እኔ አላደርገውም አለ። ኢየሱስም እውነት እልሃለሁ በዚህ ሌሊት ዶሮ 2 ጊዜ ሳይጮህ 3 ጊዜ ትክደኛለህ አለው። ጴጥሮስም ከአንተ ጋር ብሞት እንኳን ከቶ አልክድህም በማለት ይበልጥ አጽናንቶ ተናገረ።
ሁሉም ደግሞ እንደዚሁ አሉ። ከዚህ በኋላ ጌቴሰማኒ ወደሚባል ስፍራ ሄዱ። ኢየሱስም ደቀ መዛሙርቱን እኔ ስጸልይ እናንተ እዚህ ቆዩ አላቸው። ጴጥሮስን ያዕቆብንና ዮሐንስንም ይዞ ሄደ። እጅግ ያዝን፣ ይጨነቅ ጀመረ። ደግሞም ነፍሴ እስከ ሞት ድረስ እጅግ አዘነች፣ እዚህ ሁኑና ነቅታችሁ ጠብቁ አላቸው። ጥቂት እልፍ ብሎም በምድር ላይ በመውደቅ ቢቻል ሰዓቱ ከእርሱ እንዲያልፍ ጸለይና አባት ወይ ሁሉ ነገር ይቻልሃልና ይህን ጽዋ ከኔ ያርቀው፣ ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን አለ። ተመልሶም ሲመጣ ደቀ መዛሙርቱን ተኝተው አገኛቸው። ጴጥሮስንም እንዲህ አለው፣ ስምዖን ሆይ ተኝተሃልን? አንድ ሰዓት እንኳን ነቅተህ መጠበቅ አቃተህ? ወደ ፈተና እንዳትገቡ ትጉ፣ ጸልዩም። መንፈስ ዝግጁ ነው፣ ሥጋ ግን ደካማ ነው። እንደገናም ሄዶ መጀመሪያ የጸለየውን ደግሞ ጸለየው። ዳግመኛም ሲመለስ ዓይናቸውን እንቅልፍ ከብዶት ተኝቶ አገኛቸው። የሚመልሱለትንም አያውቁም ነበረ። ሶስተኛ ጊዜ መጥቶ እንዲህ አላቸው፣ አሁንም እንደተኛችሁና እንዳረፋችሁ ናችሁ? ይበቃል፣ ሰዓቲቱ ደርሳለች። እነሆ የሰው ልጅ ለኃጢአተኞች እጅ አልፎ ይሰጣል። ተነሱ እንሂድ፣ አሳልፎ የሚሰጠኝ መጥቷል። ወዲያው እየተናገረ ሳለ ከ12 አንዱ ይሁዳ መጣ። አብረውትም ሰይፍና ዱላ የያዙ ከካህናት አለቆች ከጸሐፍትና ከሽማግሌዎች የተላኩ ብዙ ሰዎች ነበሩ። አሳልፎ የሚሰጠውም እኔ የምስመው እርሱ ነውና ያዙት፣ ተጠንቅቃችሁም ውሰዱት በማለት አስቀድሞ ምልክት ሰጥቷቸው ነበረ። እንደደረሰም ወዲያው ወደ ኢየሱስ ቀርቦ መምህር ሆይ ብሎ ሳመው። ሰዎችም ኢየሱስን ያዙት፣ አሰሩትም። በአቅራቢያው ቆሞ ከነበሩት አንዱ ሰይፉን መዞ የሊቀ ካህናቱን አገልጋይ ጆሮ ቆረጠ። ኢየሱስም እንዲህ አላቸው፣ እንደ ወንበዴ በሰይፍና በቆመጥ ልትይዙኝ መጣችሁን? በየዕለቱም በቤተ መቅደስ እያስተማርኩ ከእናንተ ጋር ስኖር አልያዛችሁኝም። መጻሕፍት ይፈጸሙ ዘንድ ይህ ሆነ። በዚህ ጊዜ ሁሉም ትተውት ሸሹ። እርቃኑን ለመሸፈን በፍታ ያገለደመ አንድ ወጣት ኢየሱስን ይከተል ነበረ። ሰዎቹም ይህንን ወጣት በያዙት ጊዜ ግልድሙን ጥሎ ራቆቱን ሸሸ። ኢየሱስንም ወደ ሊቀ ካህናቱ ወሰዱት። በዚያም የካህናት አለቆች፣ ሽማግሌዎችና ጸሐፍት ሁሉ ተሰበሰቡ። ጴጥሮስም ከሩቅ እየተከተለው እስከ ሊቀ ካህናቱ ግቢ ዘለቀ። በዚያም ተቀምጦ ከሌሎቹ ጋር እሳት ይሞቅ ነበረ። የካህናት አለቆችና ሸንጎ በሙሉ ኢየሱስን ለመግደል ምስክር ፈለጉ፣ ነገር ግን ማግኘት አልቻሉም። ብዙዎቹ በሐሰት ቢመሰክሩበትም ቃላቸው አንድ ሊሆን አልቻለም። አንዳንዶቹም ተነስተው እንዲህ ሲሉ በሐሰት መሰከሩበት፣ ይህ የሰው እጅ የሰራውን ቤተ መቅደስ አፍርሼ በ3 ቀን ሌላ የሰው እጅ ያልሰራውን እሰራለሁ ሲል ሰምተነዋል። ይህም ሆኖ እንኳ ምስክርነታቸው አንድ አልሆነም። ሊቀ ካህናቱም ተነስቶ በፊታቸው በመቆም እነዚህን ባንተ ላይ የሚመሰክሩት ምንድን ነው? ለምን አትመልስም? በማለት ኢየሱስን ጠየቀው። ኢየሱስ ግን ዝም አለ፣ ምንም መልስ አልሰጠም። ሊቀ ካህናቱም እንደገና የብሩኩ ልጅ ክርስቶስ አንተ ነህን? ሲል ጠየቀው። ኢየሱስም አዎን ነኝ፣ የሰው ልጅ በኃያሉ ቀኝ ሲቀመጥ በሰማይ ደመናም ሲመጣ ታዩታላችሁ አለ። ሊቀ ካህናቱም ልብሱን ቀደደና እንዲህ አለ፣ ሌላ ምን ምስክር ያስፈልገናል? ስድቡን ሰምታችኋል። ታዲያ ምን ይመስላችኋል? እነርሱም ሞት ይገባዋል በማለት በአንድ ቃል ፈረዱበት። በዚህ ጊዜ አንዳንዶቹ ይተፉበት ጀመረ። ዓይኑንም ሸፍነው በጡጫ እየመቱት እስቲ ትንቢት ተናገር ይሉት ነበረ። ሎሌዎቹም በጥፊ እየመቱ ወሰዱት። ጴጥሮስ በግቢ ውስጥ በታችኛው በኩል ሳለ ከሊቀ ካህናቱ ገረዶች አንዲቱ መጣች። ጴጥሮስ እሳት ሲሞቅ አይታ ትኩር ብላ ተመለከተችውና አንተም ከናዝሬቱ ኢየሱስ ጋር ነበር አለችው። እርሱ ግን የምትዩን አላውቅም አይገባኝምም በማለት ካደ። ከዚያም
ወደ መግቢያው በር ወጣ አለ። በዚህ ጊዜ ዶሮ ጮኸ። ገረዲቱም ባየችው ጊዜ እዚያ ለቆሙት ይህ ሰው ከእነርሱ አንዱ ነው ብላ እንደገና ተናገረች። እርሱ ግን አሁንም ካደ። ከጥቂት ጊዜ በኋላ በዚያ የቆሙት ሰዎች ጴጥሮስን የገሊላ ሰው እንደመሆንህ መጠን በእርግጥ አንተ ከእነርሱ አንዱ ነህ አሉት። እርሱ ግን እናንተ የምትሉትን ሰው እኔ አላውቀውም እያለ ይምል ይገዝት ጀመረ። ወዲያው ዶሮ ሁለተኛ ጮኸ። ጴጥሮስም ዶሮ 2 ጊዜ ከመጮሁ በፊት 3 ጊዜ ትክደኛለህ ያለው የኢየሱስ ቃል ትዝ አለው። ከዚያም ስቅስቅ ብሎ አለቀሰ። የማርቆስ ወንጌል ምዕራፍ 15። ጠዋት በማለዳ የካህናት አለቆች ከሽማግሌዎች ከጸሐፍትና ከመላው ሸንጎ አባላት ጋር ወዲያው ከተማከሩ በኋላ ኢየሱስን አስረው ወሰዱት፣ ለጲላጦስም አሳልፈው ሰጡት። ጲላጦስም አንተ የአይሁድ ንጉሥ ነህን? ሲል ጠየቀው። ኢየሱስም አንተው አልኸው በማለት መለሰለት። የካህናት አለቆችም በብዙ ነገር ከሰሱት። ጲላጦስም ለምን መልስ አትሰጥም? እነሆ በብዙ ነገር ከሰውሃል ሲል እንደገና ጠየቀው። ኢየሱስ ግን ምንም አልመለሰም። ጲላጦስ ተገረመ። በበዓል ሕዝቡ እንዲፈታላቸው የሚጠይቁትን እስረኛ የመልቀቅ ልማድ ነበረ። በአመፃ ተነሳስተው ነፍስ ከገደሉ አመፀኞች ጋር የታሰረ በርባን የሚባል አንድ ሰው ነበረ። ሕዝቡን መጥተው እንደተለመደው እንዲያደርግላቸው ጲላጦስን ለመኑት። ጲላጦስም የአይሁድን ንጉሥ እንድፈታላችሁ ትፈልጋላችሁን? ሲል ጠየቃቸው። ምክንያቱም የካህናት አለቆች ኢየሱስን አሳልፈው የሰጡት በቅናት መሆኑን ያውቅ ነበረ። የካህናት አለቆች ግን በርባንን በእርሱ ምትክ እንዲፈታላቸው እንዲጠይቁ ሕዝቡን አነሳሱ። ጲላጦስም እንደገና እንግዲያው የአይሁድ ንጉሥ የምትሉትን ምን እንዳደርግ ትፈልጋላችሁ? አላቸው። እነርሱም እንደገና ስቀለው እያሉ ጮኹ። ጲላጦስም ለምን? ምን የፈጸመው ወንጀል አለ? አላቸው። እነርሱ ግን ስቀለው እያሉ የባሰ ጮኹ። ጲላጦስም ሕዝቡን ደስ ለማሰኘት ሲል በርባንን ፈታላቸው። ኢየሱስን ግን ገርፎ እንዲሰቀል አሳልፎ ሰጠው። ወታደሮቹ ፕራይቶሪዮን ወደ ተባለ ወደ ገዢ ግቢ ወሰዱት። ሰራዊቱንም ሁሉ በአንድነት ሰበሰቡ። ቀይ ልብስም አለበሱት። የእሾህ አክሊል ጎንጉነው በራሱ ላይ ደፉበት። ከዚያም የአይሁድ ንጉሥ ወይ ሰላም ላንተ ይሁን እያሉ እጅ ነሱት። ራሱንም በበትር መቱት፣ ተፉበትም። ተንበርክከውም ሰገዱለት። ካፌዙበት በኋላ ቀዩን ልብስ ገፈፉት፣ የገዛ ልብሱን አለበሱት፣ ሊሰቅሉትም ወሰዱት። የአሌክሳንድሮስና የሩፎስ አባት ስምዖን የተባለ አንድ የቀሬና ሰው ከገጠር ሲመጣ መስቀሉን እንዲሸከም አስገደዱት። ከዚያም ኢየሱስን ትርጉሙ የራስ ቅል ስፍራ ወደ ተባለ ወደ ጎልጎልታ ወሰዱት። ከከርቤ ጋር የተቀላቀለ የወይን ጠጅም ሰጡት። እርሱ ግን አልተቀበለም። ከዚያም ሰቀሉት። እያንዳንዱ ምን እንደሚደርሰው ለማወቅ ዕጣ ተጣጥለው ልብሱን ተከፋፈሉ። ሲሰቅሉትም ጊዜው ከጠዋቱ 3 ሰዓት ነበረ። የክሱ ጽሑፍም የአይሁድ ንጉሥ የሚል ነበረ። ከእርሱም ጋር 2 ወንበዴዎችና አንዱን በቀኙ አንዱን በግራው ሰቀሉ። መጽሐፍ ከአመፀኞች ጋር ተቆጠረ ያለውም በዚሁ ተፈጸመ። በመንገድ የሚያልፉትም ራሳቸውን እየነቀነቁ የስድብ ናዳ በማውረድ እንዲህ ይሉት ነበረ፣ አይ ቤተ መቅደስን አፍርሰ በ3 ቀን የምትሰራ አንተ ነህ? እስቲ አሁን ከመስቀል ውረድና ራስህን አድን። እንዲሁም
የካህናት አለቆችና ጸሐፍት በማሾፍ እርስ በርሳቸው እንዲህ አሉ፣ ሌሎቹን አዳነ፣ ራሱን ግን ማዳን አልቻለም። አይተን እናምን ዘንድ ይህ ክርስቶስ፣ ይህ የእስራኤል ንጉሥ እስቲ ከመስቀል ይውረድ። ከእርሱ ጋር የተሰቀሉትም እንደዚሁ የስድብ ናዳ ያወርዱበት ነበረ። ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። በ9ም ሰዓት ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ትርጓሜውም አምላኬ አምላኬ ለምን ተውኸኝ ማለት ነው። በዚያ ቆሞ ከነበሩት አንዳንዶቹ ይህን ሲሰሙ ኤልያስን ይጣራል አሉ። ከዚያም አንድ ሰው ፈጥኖ ሄዶ የሆምጣጤ የወይን ጠጅ በሰፈነግ ነከረ፣ በዘንግም ሰክቶ እንዲጠጣው ለኢየሱስ አቀረበለት። ከዚያም ተዉት እስቲ ኤልያስ መጥቶ ሲያወርዶ እናያለን አለ። ኢየሱስም በታላቅ ድምፅ ጮሆ ነፍሱን ሰጠ። የቤተ መቅደሱን መጋረጃ ከላይ እስከታች ከሁለት ተቀደደ። በኢየሱስ ትይዩ ቆሞ የነበረውም የ100 አለቃ እንደዚህ ጮሆ ነፍሱን ሲሰጥ ባየ ጊዜ ይህ ሰው በእውነት የእግዚአብሔር ልጅ ነበር አለ። በዚህ ጊዜ ሴቶቹ ከሩቅ ሆነው ይመለከቱ ነበረ። ከእነርሱም መካከል መግደላዊት ማርያም፣ የታናሹ ያዕቆብና የዮሳ እናት ማርያም እንዲሁም ሰሎሜ ነበሩ። እነዚህ ሴቶች በገሊላ ሲከተሉትና ሲያገለግሉት የነበሩ ናቸው። ደግሞም አብረውት ወደ ኢየሩሳሌም የመጡ ሌሎች ብዙ ሴቶች ነበሩ። ጊዜው እየመሸ መጥቶ የሰንበት ዋዜማ ይኸውም የመዘጋጀት ቀን ሆነ። የተከበረ የሸንጎ አባልና የእግዚአብሔር መንግሥት ይጠባበቅ የነበረው የአርማትያሱ ዮሴፍ በድፍረት ወደ ጲላጦስ ሄዶ የኢየሱስን ሥጋ ለመነው። ጲላጦስም እንዲህ በቶሎ መሞቱን ሲሰማ ተደነቀ። የ100 አለቃውንም ጠርቶ ከሞተ ምን ያህል ጊዜ እንደሆነ ጠየቀው። መሞቱንም ከ100 አለቃው ካረጋገጠ በኋላ ሥጋውን ለዮሴፍ ሰጠው። ዮሴፍም በፍታ ገዛ። ሥጋውንም አውርዶ በበፍታው ከከፈነው በኋላ ከአለት በተወቀረ መቃብር አኖረው። የመቃብሩንም ደጃፍ በድንጋይ ገጠመው። ማርያም መግደላዊትና የዮሳ እናት ማርያም የት እንዳኖሩት ይመለከቱ ነበረ። የማርቆስ ወንጌል ምዕራፍ 16። ሰንበት ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያምና ሰሎሜ ሄደው የኢየሱስን ሥጋ ለመቀባት ሽቶ ገዙ። በሳምንቱ መጀመሪያ ቀን ጠዋት በማለዳ ገና ፀሐይ እንደወጣች ወደ መቃብሩ በመሄድ ላይ ሳሉ ድንጋዩን ከመቃብሩ ደጃፍ ላይ ማን ያንከባልልልናል በማለት እርስ በርሳቸው ይነጋገሩ ነበረ። ቀና ብለው ሲመለከቱ በጣም ትልቅ የነበረው ድንጋይ ከደጃፉ ላይ ተንከባሎ አዩ። ወደ መቃብሩ እንደገቡ ነጭ ልብስ የለበሰ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱ ግን እንዲህ አላቸው፣ አትደንግጡ። የምትፈልጉት የተሰቀለውን የናዝሬቱን ኢየሱስን ነው። እርሱ ተነስቷል፣ እዚህ የለም። እርሱን ያኖሩበት ስፍራ ይኸውላችሁ። ነገር ግን ሄዳችሁ ለደቀ መዛሙርትና ለጴጥሮስ ቀድሟችሁ ወደ ገሊላ ይሄዳል፣ እንደ ነገራችሁ እዚያ ታገኙታላችሁ ብላችሁ ንገሯቸው። ሴቶቹም እየተንቀጠቀጡና እየተደነቁ ከመቃብር ሸሽተው ወጡ። ፈርተው ስለነበረ ለማንም አንዳች አልተናገሩም። በሳምንቱ መጀመሪያ ቀን ማለዳ ከሙታን ከተነሳ በኋላ 7 አጋንንት ላወጣላት ለማርያም መግደላዊት በመጀመሪያ ታየ። እርሷም ሄዳ ከእርሱ ጋር የነበሩት እያዘኑ ሲያለቅሱ አግኝታ እርሱ ሕያው መሆኑንና ለእርሷም መታየቱን ነገረቻቸው። እነርሱ ግን አላመኗትም። ከዚህ በኋላ ከደቀ መዛሙርቱ 2 ወደ ገጠር ሲሄዱ በሌላ መልክ ታያቸው። እነርሱም ተመልሰው ይህንኑ ለቀሩት ነገሯቸው። ይሁን እንጂ እነርሱንም አላመኗቸውም። ከዚያም 11ዱ በማዕድ ላይ ሳሉ ተገለጠላቸው። ከተነሳ በኋላ ያዩት ሰዎች የነገሯቸውን ስላላመኗቸው
አለማመናቸውንና የልባቸውን ድንዳኔ ነቀፈ። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። የሚያምኑትን እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ልሳንም ይናገራሉ፣ እባቦችን በእጃቸው ይይዛሉ፣ የሚገድል መርዝ ቢጠጡ እንኳ አይጎዳቸውም። እጃቸውንም በሕመምተኞች ላይ ይጭናሉ፣ እነርሱም ይፈወሳሉ። ጌታ ኢየሱስ ይህን ከተናገራቸው በኋላ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ። ከዚያም ደቀ መዛሙርቱ ወጥተው በየስፍራው ሁሉ ሰበኩ። ጌታም ከእነርሱ ጋር ይሰራ ነበረ። ትምህርታቸውንም ተከትለው በሚፈጸሙ ምልክቶች ቃሉን ያጸና ነበረ።